ነኝ ወንድሜ ሞት ካሜራ ጀርባ ለተሙ ደውሉልኝ ቶሎ መኪናውን አዘጋጁት ካሜራማን እቃዎችን ሰብስብ አይን አንድ ልጅ ማለት እኮ የአይን ብሌም ማለት ነው አንድ ልጅህን እንዴት ነው መተህ ያልተንከባከብከው እንዴት ነው ያላየው ይሄ ሁሉ ነገር ሲፈጠርበት እንዴት ነው ዝም ያልከው ልጅ እንደዚህ እንከራተት እንደዚህ ይሰቃይ አንተ እያለ ይሁን ይድረስበት አንተ እያለ እንዴት እኔ ሴት ነኝ ብለው ነው አንተ እያለ እንዴት እንደዚህ ሆናል ልጄ ነገር ያው ሆነ ይሄ ልጄ ነህ በቃ እኔ አልክደውም እንዴ 9 ወር እኮ ተሸክሜሃለሁ በቃ ያላሳደኩም ምክንያት ታውቃለህ እኔ አሁን ስለዚህ ሌላ ክርክር ጥያቄ ልናመጣ አይደለም ልጄ ነህ እኔ አሁን እሱን ላመጣ አይደለም እሱ አባትክ ነው ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 አመት ጥንቅቅ አርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ ሜሪት ሪል ስቴት እኔ እኮ አሁን እንደዚህ ታሞ ታኝቶ በግሉኮስ ተደርጎለት እያያሁኝ እንደዚህ የምጨቀጭቀው እውነቱን እንዲናገር ለምን ዝም እንዳለ ልጠይቀው ነው እንጂ ዲያስፖራ እየተባለ ብዙ አይነት ጉዶች ብዙ አይነት ወንጀሎች እየተፈጸሙ ነበር አሁን ቅርብ ጊዜ እንኳን ላንተ ባለቤት ቅርብ የሆኑ ሰዎች የተሙ መኪና ላይ ቦምብ እስከ ማጥመድ ደረጃ ደርሰው አለመውለዷም ይቆጫታ እኔ ወልጃለሁ ሳልኳት በቃ ንብረትም ስላለ ያ ንብረት በቃ ከዚህ በኋላ ማን ካልወለድኩ በምን ይሰጠኛል የሚል ስጋትም አለ ከሷ ጋር አንቺ እኔ ማናገር ሲገባሽ እሷን ነው የምታውቂው እኔ ነው የምታውቂው እኔ ምን ላድርግ ወንድሜ እኔ የእውነት መሰለኝ በቃ ልጁ አይደለም ስትለኝ ለምን ያንተ ያልሆነ ነገር ለምን ይወርሳል በሚል ነው በቃ በዛም እውነትም አምኛት ማለት ነው ታውቂያለህ እንደ ከማዛ በልጅነት እንደወለድኩኝ ታውቃለህ ምን ያህል ችግር እንዳሳለፍኩኝ በምን ውስጥ እንዳለፍኩኝ ለዚህ ሁሉ ምክንያት አንተ ነህ ከወንጀለኛ ጋር ተባባሪ ነበርሽ እያልኩሽ ነው ያቺ ሴት ደግሞ ተደብቃ ነው ያለችው እዚህ ወንጀል ላይ ቀጥተኛ ተሳታፊ አንቺ ነሽ አላውቅም መፍትሄ አይሆንም ተግባባን እኔን ለማስደር ሲጥሩ የነበሩት የገዛ ባለቤትና እህት ናቸው በቃ ተሙ ነው ተመስገን ልጄ ተረጋጋ ልክ ናት ብዬ ነበር ማስበው ነው በቃ የወንድሜ ልጁ አይደለም ብላኛለች እሱ ንብረት አወርሳለሁ ብሎ ባይመጣ ህይወቴም ስራዬም ምንም ባልተመሰቃቀለ ነበር ይሄው ተሙ ልጄ እባክህ አሁን ተረጋጋ ምንም አልፈልግም እኔ ልጅ በቃ ልጅ አይደለም ተብሎ ነው ማን ያለው መሞቻክ ስለደረሰ እና ሀብቴን ንብረቴን ውሰድ ብለህ ለኔ ጦስ ማምጣት አልነበረብህም ሲጀመር ያንተ መምጣት ለኔ መዘዝ ይዞብኝ ነው የመጣው ይገባል አሁን ስርዓት ይንሽንሽ ካንቺ ጋር ንግግር አልፈልግም ለተሙ ማለት ነው እንደራሴ ሳስበው ይከብዳል በጣም ይከብዳል ይሄን ያህል አመት አባት እናት ሌላ ሆኖ አሁን ይሄ ነው አባት ሲባል በጣም ይከብዳል ለዛ ነው በቃ እንጂ እኔ ሌላ ነገር እንትን የለኝም እኔ እንዲገናኙና የወንድሜ ልጅ የኔ ልጅ ነው እስቲ ቪዲዮ ገለጥ ተሙ የኔ እስቲ ቪዲዮ ገለጥ እስቲ ችግር የለውም እናውራና መጀመሪያ ፊቴንም ማየቱ ሌላም ነገር ይደርሳል እኔ ማረጋጋጥ ነው በተረጋጋ ሁኔታ አውሩ እስኪ ምንድነው የምናወራው ምንድነው ልጄ እና በተረጋጋ ሁኔታ አውራ ያው እኔ ደግሞ አካሄዳችን ትክክለኛ መስሎኝ ነበር በቃ ለዛ ነው ትክክለኛ የሱ ልጅ አለመሆኑን ስለሰማውን በቃ የሱ ልጅ አይደለም በሚባለው ነገር ውስጤ ስለተረበሸ ውስጤ ስላላመነበት ይሄን ማረጋጋጥ ስለፈለኩ ነው ለምን ለወንድሜ ካልሆነ ልጅ ካልሆነ ለምን ሌላ ልጅ የለኝም ሚስት አግብቼ ነበር እዛ አሜሪካ እዛ ዋሽንግተን ዲሲ ነበር የምኖረው ግን ከሷ ልጅ አልወለድንም ልጅ አልወለድንም ሲጀመር እኔ ጠይቄያለሁ ወይ በመጀመሪያ የእናንተን ንብረት እኔ አልጠየቅኩም ያልገባሽ ነገር ግዴታ ነው እኮ የአባትን ንብረት ልጅ ነው የሚወርሰው ይሄንን ግዴታ ማድረግ የምትችሉት እናንተ አይደላችሁም ተግባባን
ይህ ግለሰብ እንደዚህ አይነት ነገሮችን ወይ ደግሞ እንደዚህ አይነት ውጥንቅጥ የወጣበት ነገር ውስጥ መግባት የሚፈልግ ሰው አይደለም። እኔ አላቅም ፀሐይ ነገሮችን ግልጽ አድርገሽ የፈለክ በል። አሁን ግን በፈለክ ከዚህ በፊት ደጋግመሽ አላቅም ብለሽ በልጅ ስናስፈራራሽ ነው ወደዚህ መንገድ የመጣ ነው አይደል? እኔ ነው የምልህ ከወንድሜ ልጅ ጋር እያጣላች እኔ ራሴ እፈልጋታለሁ። እኔ ማግኘት ፈልጋለሁ። ለዚህ ጦስ መነሻ የሆነው እሱ ውርሳው ከሱ ጋር ትጋጭ አይደለም ወስድህ እኔ ይልሽ ከታመመ ሰው ጋር መጋጨት ምንም የለም። ታሟል ግን ባለቤቱ ፈልጋታለሁ። ለቤተሰብ ይበበተ ለስሬ መበደል ምክንያት ይሁን ለነገር መመሰቃቀል መሰረቱ እህቴ የደበቀች ነገር አለ። እህትና ሚስት ተባብረው የሰሩትን ነገር አይመለከተኝም እኮ። ታዲያ ታሟል። እውነቱን ማወቅ ካለበት ሁሉንም ነገር ማወቅ ትፈልጋለህ አይደል? አዎ ምን አለ የተደበቀ ነገር? ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ቤተሰቦች ተመልሰን ተገናኝተናል። ባለፈው ከአንድ ቀን በፊት የተፈጠረውን ነገር አይታችኋል። አባቴ የተባለ ሰው ጋር ሄጄ የተፈጠረውን ነገር በመሀል ትንሽ የጤና ሁኔታ እክል ገጥሞት ምን ማለት እንዳለብኝ አላቅም። ብቻ እዛው ትንሽ ችግር ተፈጥሮ ዶክተር ተጠርቶ ብራ ብዙ ሁካታ ነበረ። በመሃል ቀረጻም ተቋረጠ። እኔም ማወቅ ያለብኝን ነገር ትንሽ ስሜት ሆኜ እኔም አላወቅኩም። ማወቅ የፈለኳቸው ብዙ ነገሮች ነበሩ። ከሱ መስማት መፈልገው በጣም ብዙ ጥያቄ ይዤ ነበር የሄድኩት፣ ግን አልተሳካም። ትንሽ እሱም ህመም ገጠመውና ነገሮቹ ግን እሱ ምንም የሚያውቀው ነገር እንደሌለ ትንሽ ፍንጮች አግኝተናል። ነገሮቹን ለማጣራት እየሞከርኩ ነበረ። ዛሬ እዚህ የተገኘሁበት ዋና ዓላማ ተመልሼ ሊሄድም አንድ አስቤያለሁ። ከዛ በፊት ግን እኔና ሳሚ ሆነን ቆይታ እናደርጋለን። ምክንያቱም እንግዲህ ታላቅ እህቴንም ቢከብደኝም አሁን እናት ነች የተባለችውን ታላቅ እህቴንም ቢሆን እዚህ ጋብዣታለሁ፣ ይዣት መጥቻለሁ። እሷን አዋርቼ ሌላ የተደበቀ ነገር ከሌለ ቀጥታ ማመራው ቢሆን ዛሬ የጤና ሁኔታ የተሻለ ነው። እሱም ማግኘት ፈልጋለሁ፣ ተሙን ማግኘት ፈልጋለሁ። በተደጋጋሚ የቱን እየጨቀጨቃት እንደሆነ ሰምቻለሁ። እዛም የኛ ሰዎች አሉ። ስለዚህ ወደዛው ሄጄ እሱንም ማግኘት አለብኝ። በመጀመሪያ ግን ታላቅ እህቴ ማዋራት አለብኝ። ምክንያቱም ሌላ የተደበቀ ነገር ካለ እኔን ይሄላ ጦስ ውስጥ የከተተኝ ጉዳይ እንግዲህ የ20 ምናምን ዓመት ታሪክ ነውና ሌላ ነገር ካለ ማወቅ ፈልጋለሁ። ሳሚ ካሜራ ጀርባ ስላለ እባክህ ሳሚ ወደዚህ ና። ከሳሚ ጋር ሆነን እንግዲህ ታላቅ እህቴን ለማዋራት ነው። ሳሚ ረፍ በል እንግዲህ ትላንት ሳሚ ትልቅ ሁካታ ነበር የተፈጠረው ባላሰብነው መንገድ። ያው አባት የተባለው ሰውዬ ትንሽ የጤና እክል ገጥሞት ሁላችንም ደንግጠን ነበር። እንግዲህ ተመልካቾቻችን ተሙ እንዳላችሁ ነው። በመጀመሪያ እኛ ያለፍንበት መንገድ ራሱ ከባድ ነው። ተሙ እየሄደበት የነበረው መንገድ ምን ያህል ከባድ እንደሆነ እናንተም እያያችሁ ነውና እንግዲህ መኪናው ላይ ቦምብ እስከመጠመድ ከዛ በተጨማሪ ለስንት ዘመን ያሳደጉት እናቱ አያቱ ናቸው እስከመባል እናት ሌላ ነች እስከመባል ብዙ ነገሮች ያሳልፈናል። ትላንት ደግሞ ሌላ ዱብዳ አባት መቷል ተባለ። አባትየው ሲገኝ ደግሞ በጣም ያልጋ ቁራኛ ሆኖ ከዛ በተጨማሪ ዛጋ በተፈጠረው ግብግብ ታሞ ወደ ሐኪም ቤት ሄዶ እንግዲህ ተሙ የሕክምና ባለሙያዎችም ቤት ውስጥ ሆኖ መከታተል እንዳለበት በሽታው ቶሎ ሚድን ስላልሆነ ይመስለኛል ትንሽ የጤና ሁኔታ ጥሩ ስላልሆነ እሱም ቤት ውስጥ ሆኖ ነው ክትትል ማድረግ የሚፈልገው ብለውን ቤት ውስጥ ሆኖ ክትትል እንዲያደርግ ከመጀመሪያም ስለተስማማ የግል ዶክተሮችም መጥተው አይተውት እዛው ቤት ውስጥ ክትትሉን ይቀጥል ትንሽ አይጨናነቅ ምናምን ብለውናል። ያው በሰዓቱ ትንሽ የማያግባባ ርዕስ ስለነበር ቢሆንም ግን አሁን እሱ ነው እየፈለገን ያለው። እንደውም ተሙ በራሱ ስልክ ቀጥታ ደውሎ ተሙን አንተ ማግኘት ፈልጋለሁ እባክህ ነገሮቹን አውርተን እንፍታበት፣ የእህቴም ነገር ግልጽ አይደለም የባለቤቴም ነገር እያለ ስለሆነ የምር ከዚህ ጀርባ ያለችው እንጀራ እናቴ ነች ወይ እኔን ይሁላ ለማስገደል ማለት አንዴ አይደለም እኛን ለማጥፋት የተሞከረው አንዴ ቢሆን ነገሮቹን እንደዚህ ባላየናቸው ነበር። ለማውራት እንኳን ይመች ነበር። በእናቴ መጥተዋል። በተለያዩ ዙሪያ ባሉ ሰዎች በባልደረቦቼ በሁሉም ሰው ነው የተመጣብኝ። ህይወቴን ምስቅልቅሉን ያወጡትና ይሄ ነገር የምርስ ወዴት እየሄደ ነው የሚለውን እኔም ማወቅ ስለምፈልግ ብዙ ነገሮችን ማጣራት ፈልጋለሁ ሄጄ። ከዛ በፊት ግን እንግዲህ ታላቅ እህቴ እዚህ ያለችው ይመስለኛል። ለአንተ ነው ይዛት የመጣው። እንግዲህ ይሄ ነገር ምን ያለው ስብስብ እንደሆነ ተመልካቾቻችን እናንተም እያያችሁ ነው። ዲያስፖራ በሚባለው ግለሰብ ብቻ ስንት አይነት ወንጀሎች እንደተፈጸሙ ሁላችንም እያየን ነውና ብዙ አይነት ሰንሰለቶች መርተው እንግዲህ እዚህ ጋር ደርሰውናል። ስንደርስም ደግሞ የተሟባት ዲያስፖራ የሚባለው ግለሰብ እንደሆነ ነው እየሰማን ያለ ነውና እንግዲህ
ከሰንሰለቱ መሀል ላይ የነበረችው የተሙ እህቴ የነበረችው አሁን ደግሞ እናት ነች የተባለችው ግለሰብ ነች እና እሷን ደግሞ ይዣት መጥቻለሁ ማለት ነው ወደዚህ። ከእሷ ጋር እንግዲህ አንዳንድ ቆይታ እንድናደርግ ነበር ሀሳቤ። ተሙ እስቲ ያው ካሜራ ጀርባ ያሉ ልጆችም ያስገቡልን እና ከእሷ ጋር ቆይታ ማድረግ ፈልጋለሁ። እኔም ሌላ የደበቀች ነገር ካለ ማወቅ ስለምፈልግ እሱንም እንዳገኘሁት እንድንነግራት እፈልጋለሁ። እሱንም ሄዳ እንድታረጋግጥ ነው። የምር ዲያስፖራው የእሷ የልጅነት ፍቅረኛ የተባለው እሱ ነው ወይ የሚለውን እኔም ማረጋገጥ እፈልጋለሁ። ምክንያቱም እኚህ ሰዎች የሚሰሩት ድራማ አይታወቅም። ቤተሰቦች በዚህ ሰዓት ማንንም አላምንም። የራሴን ሰዎች፣ ቤተሰቦች፣ ወንድመቶቼ የማምንበት ሰዓት አይደለም ያለሁት እና ከዛ አንጻር ካሜራ ጀርባ ያላችሁ ታስገቡልኛላችሁ። የተቻለንን ጥረት አድርገን እውነት እንደምናወጣ ተስፋ አደርጋለሁ። ብዙ ነገሮች ይቀሩናል። ብዙ ውስብስብ ታሪኮች አሉ፣ ግን ቢያንስ የሆነ መስመር እየያዘ ነው። ቤተሰቦች አንተም በዛ በኩል የተቻላችሁን ጥረት እያደረጋችሁ መሆኑን አውቃለሁ። የገዛኝውን ጉዳይ እኔም ጭንቀት ውስጥ ከቶኛል። ገዛኝ ወደ ኋላ ተመልሶ ይሄ ነገር ይመጣል ብዬ አላሰብኩም እና በተቻላችሁ መጠን እሱን ነገር በደንብ እንድታጣሩ ለእናንተ ኃላፊነቱ ሰጥተለው አንተና ዮኒ በጣም ተጣምራችሁ የምትሰሩትን ነገር እያየሁ እኔ በተቻለ መጠን እዚህ ኬዝ ላይ ጉልበቴንም ኃይሌንም ሁሉ ነገር እየጨረስኩ ስለሆነ አንተ ዮኒ ጋር ሆነ የተሻለ ነገር እንደምታደርጉ ተስፋ አደርጋለሁ። ካሜራ ጀርባ ያላችሁ እባካችሁ እስቲ እንግዲህ ተመልሰን ተገናኝተናል አይደል? ይልሽቴ አሁን ግልጽ እንድታረግልኝ የምንፈልገው ነገር አለ። ሳሚ ትላንት ስለተፈጠረው ነገር ግልጽ አድርግላት፣ ምንም ያወቀችው ነገር ስለሌለ። ከዛ በኋላ እኔ ከሷ መጠየቅ የምፈልገው በጣም ብዙ ጥያቄዎች ስላለ ግልጽ አድርግላትና እኔም መስማት እፈልጋለሁ። እሺ እንግዲህ ማዛ ትላንትና አንዳንድ ቆይታዎች ነበረን። ቆይታ የሚያደርግነው ደግሞ በመጀመሪያ ከተሙ አባት እህት ጋር ነው እና ከፀሐይ ጋር ማለት ነው። ከሷ ጋር የተወሰኑ ቆይታዎችን አድርገን ነበር። እሷ መርታን ደግሞ ወደ ተሙ አባት ወስዳን ነበር እና የተሙ አባት ማለት እንግዲህ የአንቺ የልጅነት ጓደኛ፣ ብዙ ነገር አብራችሁ እንዳሳለፋችሁ ያላችሁን እያንዳንዱን ታሪክ ከክፍለ ሀገር ጀምሮ እሱ ከሀገር እስኪወጣበት ድረስ የነበራችሁን ነገር፣ በምን አይነት መንገድ እሱን እንዳገኘሽው ሁሉንም ነገር አብራርቶ ነግሮን ነበር እና ከዛ በተጨማሪ ደግሞ እንግዲህ በጣም በከባድ የጤና እክል ላይ ነው። ምናልባት አታውቂም ብዬ አስባለሁ ይሄንን ነገር ማዛ። አዎ አግኝተነዋል። የት ነው ያለው? እሱን በሂደት እንነግርሻለን። መጀመሪያ አንቺን ስለምንፈልግሽ ነው። እዚሁ አገር ውስጥ ነው የሚገኘው። በከባድ ሁኔታ ታሞ ቤት ውስጥ ነው እንግዲህ የሕክምናውን ክትትል እያደረገ ያለውና እኮ የት ነው የሚኖረው? ምኑን ነው ያመመው? ልትወስዱኝ ትችላላችሁ? መጀመሪያ ተረጋጊ። እኛ ከአንቺ ማወቅ የምንፈልጋቸው ብዙ ነገሮች አሉ። እንግዲህ እዚህ ቤት ላይ ብዙ ምስጢር እንዳለ የምትፈልጉትን ጠይቁኝ። እኔ የማውቀውን እናገራለሁ፣ ማላውቀውን ግን መናገር አልችልም። አሁን በፊት ስለተፈጠረው እያንዳንዱን ነገር ልነግርሽ ይፈልጋል። አሁንም የደበቅሽው ነገር እንዳይኖር፣ ሌላ መዘዝ እንዲጎተት ካልፈለግሽ ሁሉንም ነገር በግልጽ ንገሪኝ። አሁን ያለሽ ህይወት እንዳይበጠበጥ የደበቅሽው ነገር ነግሬያችኋለሁ። ከባለፈው የተለየ ምንድን ነው የምነግራችሁ ነገር ያለው? ጠይቁኝና የማውቀው ነገር ከሆነ ነግራችኋለሁ። ግን ከባለፈው የተለየ ምንም ነግራችሁ ነገር የለም። ይኸውልሽ ማዛ፣ አሁን ላይ የተሙ አባት ወይም ደግሞ የቀድሞ ባለቤትሽ በጣም በጠና ታሞ ያለበት ሁኔታ ላይ ያለ ነው። ትላንትም በአጋጣሚ ለማግኘት ሄደን ነበረ። እንግዲህ በጣም ታሞ ተደናግጦ ወደ ሆስፒታል ሄዶ የተወሰነ ክትትል አድርገውለት ወደ ቤቱ ተመልሶ ነው ያለው እና ከዚህ በኋላ እውነት ለመናገር እንግዲህ ተሙም ያው ባታምንም አባትህ ነው፣ ለአንቺም ደግሞ የቀድሞ ባለቤትሽ ነው እና ትንሽ ይከብዳል ያለበት ሁኔታ። በህይወት ተርፎ ነገሮችን ለማስተካከል በጣም የሚከብድ አይነት ነገር ነው። ይህን ስናገር ደግሞ በጣም አዘናለሁ። ነገር ግን ቢያንስ ለአንዴና ለመጨረሻ ጊዜ እንግዲህ የቀድሞ ባለቤትሽንም የተሙ አባት ነው የሚባለውንም ግለሰብ ከማጣታችን በፊት የተደበቁት እያንዳንዱ ሚስጥሮች ምንድን ናቸው? ምክንያቱም ትላንት ስለ አንቺና ስለ ፀሐይ አንዳንድ ነገሮችን ስናነሳለት ስለ ሴራዎቹ ብዙ ነገር ስንነግረው ተደናግጧል። ብዙ ማያውቀው ነገር ነበርና እኔ ምንም የማውቀው እኮ ነገር የለም። ግራ አጋባችሁ። ምንድን ነው የተደበቀ ሴራ? ጠይቁኝ። የማውቀው ከሆነ እነግራቸዋለሁ። እኔ ምንም የማውቀው ሴራ የለም። እሱም እዚህ መሆኑን የማውቀው ነገር የለም። መታመሙንም እዚህ መሆኑንም እኮ እናንተ ናችሁ እየነገራችሁኝ ያላችሁት። ከሀገር ከወጣ በኋላ ፎቶዎች የተለያዩ የተሙን ያለበትን ሁኔታ የሚገልጹ ነገሮችን አንቺ ነበረ ምትልኪለት። አግኝቼዋለሁኝ፣ ሶሻል ሚዲያ ላይ አግኝቼው ፎቶ ልኬለት በጣም ተጸጽቶ ልረዳው እችላለሁ ምናምን ብሎ አለኝ ብያቸዋለሁኝ። በጣም አደገ ልጄን አንድ ቀን እንኳን ዞር ብዬ ሳላየው ምናምን ብሎ አለኝ። በቃ ይሄንን ነው። ከዛ ውጭ የማውቀው ነገር የለም። እንደዚህ አይነት ግንኙነት ካደረጋችሁ እንዴት እዚህ መምጣቱን ላታቂ ትችያለሽ? እኔ የማውቀው ነገር የለማ። ያኔም የተገናኘ ነው ሶሻል ሚዲያ ላይ ነው። በቃ ሳገኘው ፎቶ ላኩለት የልጁን ማየት አለበት ብዬ። እውነት ለመናገር ማዛ ምን መሰለሽ፣ አንቺ የምትሄጂበትን መንገድ እኔ በግሌ አልወደውም። የተሙት ስለሆንሽ በጣም እያከበርኩሽ ለማውራት እሞክራለሁ እንጂ እንደ አንድ ወንጀለኛ እንግዲህ
ዲያስፖራ በሚባል ግለሰብ ውስጥ ስንት አይነት ወንጀል ፈጽመሽ አንቺ ላይ እንደደረሰን የምናውቀው ነው ተሙና በልጆችሽ እንዳስፈራሩሽና እዚህ ወንጀል ውስጥ እንደተዘፈቅሽ ከዚህ በፊት ነግረሽናል። የእሱ እህት ናት ይሄን ሁሉ ያደረገችው ነግሬያቸዋለሁ አይደለ? ከእሷ ጋር ያለውን ነገር ጨርሱ። እሷ ናት ይሄንን ነገር ውስጥ እንድገባ ያደረገችኝ። ስታስፈራራኝ የነበረው ፎቶም ሲላክልኝ ምንም የለበር የእሷ ቅጥረኞች ናቸው እኔን እየመጡ እንደዛ ሲያሳቅቁኝና እንደዛ ሲያደርጉኝ የነበረው። የልጆቼን ፎቶ አንስተው በልጆቼ ምሳቃ ውስጥ ከደብዳቤ ጋር አድርገው እስከ መላክ ድረስ እንዴ እኔ የማውቀው ነገር የለም። እሷ ናት የነገሩ ሁሉ ጠንሳሽ፣ ጀማሪ፣ ፈጻሚ ምንም እሷ ናት። ከእሷ ጋር ጨርሶ ያለው እኔ የማውቀው ነገር የለም። እኔ በቃ ለምን አልነግራችሁ? ችግር የለውም ሳሙኤልሽ፣ አሁን የማውቀው ነገር የለም ምናምን ይልሽ፣ ሌላ ነገር ውስጥ አንገባም። እስቲ ይሄ ሰውዬ አባት ነው ስትኝ የነበረው የ28 ዓመት ታሪክ እስቲ ሰውየው ራሱ መሆኑ ምክንያቱም አሁን ማንንም ማመን ስለማልችል ማረጋጋጥ ስለምፈልግ ነው። አንደኛ አንቺ መስጠት ከሱ ጋር መጨረስ ከብሎኝ አይደለም ሄጄስ ማዋራ ግን በመልክ አላውቀውም፣ በፎቶ ማስረጃ የለኝም። ሰውየውን አይተሽ ራሱ ነው አይደለም የሚለውን ነገር ሆን ብለው ያቀነባበሩት ቢሆንስ ሆን ብለው ያዘጋጁት ማታለያ እንዳይሆን ስለፈራው ቀጥታ ያደኩት አብሬ ያሳለፍኩት እኮ እንድትለይ ስለምፈልግ ነው። ያንተ አባት እንዴ የጸነስኩትም ከሱ ነው፣ አባትክም እሱ ነው። እንዴት ነው የማላውቀው ያንን ሰው? ምናልባት እንግዲህ ባህር ማዶ ሄዶ ካልተለወጠ በስተቀር ኑሮ ካልለወጠው በስተቀር እንዴት ነው ኑሮ ቢለውጠውም መልኩ አይጠፋም፣ አረሳው። ችግር የለውም፣ ቀላል ነው። ቤተሰቦች ይሄ እስካሁን ጊዜ ማቆያ ስቱዲያችን ነው። ይሄ አሁን ቀጥታ የምናመራው ወዴት ነው? ወደዛው ነው የምናመራው። ምክንያቱም አባት ተብዬውን ሰውዬ ማግኘት ፈልጋለሁ። ከሱ ብዙ የምፈልጋቸው መልሶች አሉ፣ ብዙ ቃለ ምልልሶች አሉ። ምክንያቱም የምር አባት ተብዬ ከሆነ ብዙ የምጠይቀው ነገር አለ። የእሱ መምጣት ለእኔ ቤተሰብ መበተን ዋነኛ ምክንያት ነው እና ቀጥታ ወደዛው እናመራለን። ሳሚ መኪናውን ያዘጋጁ፣ ካሜራ ጀርባ ያላችሁ መኪናውን አዘጋጁልኝ። እኔ ቀጥታ ሄጄ አንቺም እንድታረጋግጭልኝ ስለምፈልግ ምንም ችግር የለም። ቀጥታ ማግኘት ፈልጋለሁኝ። እንደገና ደግሞ ያለውን ነገር ፊት ለፊት እንነጋገራለን። ምንም ችግር የለም። አባት ያልሆነን አባትህ ነው፣ እኔም እናት ያልሆንኩትን እናት አለም። ያኔ ነገርኩ ገና የ14 ዓመት ልጅ ነኝ፣ ማገናዘብ የማልችል ገባ። ምንም እንጀራ እናቴ ብትሆን እማዬ እናቴ ናት። እሷ ናት ገበናዬን ሸሽጋ እንደዚህ አርጋ አባዬ እንዳያርቅ አርጋ አንተን ወስዳ ለዚህ ደረጃ ያደረሰች ያሳደገች። እንዴት ነው የምክደው ማቀውን ነገር? እውነቱን ታየዋለህ። አይ ካልክ ደግሞ ጊዜው ዘምኗል። በዲኤንኤም እንትን ማለት ይቻላል። ምን ችግር የለውም። ገና ምንርስበት ነገር የለም። ቤተሰቦች ተማመረው ወደዛው ነው። እባክሽ ተነሺ፣ ካሜራማን እቃችን ሰብስቡ፣ መኪናው መቻለ መጠን ቶሎ በፈጠነ ያዘጋጁልን። ወደዛው አምርተን ደግሞ እስቲ የሚፈጠረው ነገር ማየት ፈልጋለሁ። ምክንያቱም ይሄ ነገር ከቀን ወደ ቀን ውስብስብ እየሆነ ነው። ታሪኩ ለእኛም እየከበደ መጥቷልና ወደዛው አምርተን እዛው የምንገናኝ ይሆናል። ቤተሰቦች ቀጥታ ወደዛው እናመራለን። ሳሚ እባክህ ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር፣ ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት አንተ እያለ ነው ልጄ ሁሉ ነገር የደረሰብህ። ልጄ እንደዚህ እንከራተት እንደዚህ ይሰቃይ፣ አንተ እያለ ሁሉ ይድረስበት። አንተ እዚህ እያለ እንዴት እኔ ሴት ነኝ ብለው ነው። አንተ እዚህ እያለ እንዴት እንደዚህ ይሆናል? የልጄ ነገር ልጄን እያሰቃዩት አንተ ዝም ብለህ ታያለህ። እዚህ ሆነ እባክሽ ገና ለእሱም ትላንት ነው የነገርነው። ወይኔ ልጄ አንተ ዝም ብለህ ነው የምትኖረው ማለት ነው። እዚህ እያለ እኔ መኖርን እንኳን አላውቅም። አሁን ጤናህን እንዴት ነው? ደህና ነህ? ልጄ ለገንዘብ ብለው እንደዚህ ያደርጉታል። እባካችሁ በቃ ማልቀስ መፍትሄ ነይ ማዘር፣ እባክሽ ነይ ቁጭ በይ። ነይ እስኪ ነይ አረፍ በይና እናወራለን። ወንበሯን ይዘንታች ቁጭ
አይዟችሁ ረጋ በሉና የምናወራው ነገር ይኖራል። ግን ተረጋጊ። አንቺ ጋርም ማውራቸው ብዙ ነገሮች አሉ። እባክህ አንተም ተረጋጋ። ለጤናህም ደህና ነህ? እንዴት ነህ ዛሬ? ደህና መሆንን በስልክም ሰምቻለሁ። ችግር የለውም። ካሜራማኖች አስተካክለው ተመልሰን እንገናኛለን። እባካችሁ ተረጋጉ እና ይኸውልሽ ማውራት አለብን። ምን እናወራለን? አንተ እያለ እንዴት ልጄ እንደዚህ ይሰቃያል? እህትህ እንዴት እንደዚህ ታደርጋለህ? ሴራዋ ትልቅ ነው። እህቴን እናቴን ስንት ነገር ነው ያደረገችው። እኔን እንዴ ትዳሬን ልትበትን ሁሉ ነው የተነሳችው። ለልጆቼ ደብዳቤ የላከች እኮ ነው በምሳቅ አድርጋ የምትልክልኝ። ምንድነው ሆዲ ፍጃው? አንተ እያለ እንዴት የሁሉ ሴራ ይጠነሰሳል? እንዴት አታውቅም? ነው አንድ ታረጋግጭልኝ ነው ያመጣሁሽ አይደል? እኔ ምን አውቃለሁ? እራሱ ነው። ምንም ባህር ማዶ ሄዶ መልኩ ቢቀየር የልጅነት ፍቅሬ እንዴት የልጄን አባት እንዴት ረሳዋለሁኝ? እንዴት ነው የማላውቀው? እርጅናውን ተው አንተ። አሁንም ትቀልዳለህ አይደለ? እኔ ለራሴ ውስጤ ተቃጥሎ ነው እየተናገርኩ ያለሁት። እንዴ ልጄ ላይ የደረሰውን ታውቃለህ? ጥላቻ በውስጡ እስከሚያስቀምጥ ድረስ እኔን እስከሚጠላኝ ድረስ እስከዛሬ ሚስጥሬን ደብቄ እኮ ነው እየኖርኩ ያለሁት። የልጄ ናፍቆት እያንገበገበኝ እንዴ ከዛም አልፎ ደግሞ ልጄ እንደዚህ ታግቶ ስንት ነገር ደርሶበት የባሰ እንዲጠላኝ ነው የምታደርገው። አንተ ይሄንን ነገር አታውቅም? አይ እኔ አይሁንልሽ ለገንዘብ ስትል ነው። ለገንዘብ ቢሆንስ እንዴት አንተ እሷን መቆጣጠር እሷን ማስቆም አቅቶ ነው? እኔ ምን አሞኝ ራሴ። እባካችሁ አሁን ይላችሁ እንዴት አድርጌ ነኝ? እኔ አሁን ሴት ናት ማንም ወንድ አጠገቧ የለም ብሎን አይደለ? እንደዚህ የምትጫወትብኝ ማንም የለም ብላ እንዴ ልጄ ራሱ ምን እንዳለበት እንደዚህ የሚሰቃየው ታግቶ ልጄ ማለት አሁን ይልሽ እባክሽ ነገሮችን አናባብሳቸው። እሱ መሆኑን ካረጋገጥሽልኝ ያ ሆነ ይሄ ልጄ ነህ በቃ እኔ አልክደውም። እንዴ 9 ወር እኮ ተሸክሜሃለሁ። በቃ ያላሳደግኩም ምክንያት ታውቃለህ። እኔ አሁን ስለሱ ይልሽ ሌላ ክርክር ጥያቄ ልናመጣ አይደለም። ልጄ ነህ። እኔ አሁን እሱን ላመጣ አይደለም። እሱ አባትህ ነው። እኔ እየጠየቅኩት ያለሁት ይሄ ሁሉ ሰዓት ስትሰቃይ ይሄ ሁሉ ነገር ሲደርስብህ የት ነው? በቃ አንተም ፍለጋ ከመጣ ያኔ በሶሻል ሚዲያ አግኝቼ ፎቶ ስልክለት እንደሚፈልግህ ሳያሳድግ እንደቀረ እንደሚክስክ ነው የተናገረው። አሁን ሲመጣ ታዲያ ያ ሁሉ ነገር የት አለ? ስለ ገንዘብ ስለ ቁስ አይደለም እያወራው ያለሁት። ግን አንተም መጠበቅ ያቅተዋል እንዴ? እኔ አጠገቡ ሆኜ ምንም አላረኩልህም። ግን እሱ ቢያንስ ወንድ ነው፣ አባት ነው። እንዴት አንድ ነገር ማድረግ ያቅተዋል? እሺ አሁን ይልሽ ዋናው ነገር እሱ መሆኑን ታረጋግጪልኝ ነው። እኔና አንቺ ወደ ውጭ ወተን ቆይታ ካንቺ ጋር ማድረግ ፈልጋል። እሱ ራሱ ነው ከሱ ጋር ግን እሺ በቃ ችግር የለውም። እኔ እሱም አሁን የማውራት ውድ ቤተሰቦች እንትን የለኝም አላውቅም። ይሄን ስሜት መቋቋም ስለማልችል ሳሚን እባካችሁ ካሜራ ጀርባ ያላችሁ ልጆች ትጠሩልኛላችሁ። ከሱ ጋር ቆይታ ያደርጋል። አንድ ወንድም ያለ ይመጣል ካንተ ጋር ቆይታ ያደርጋል። ያለውን ነገር ሁላ በግልጽ እንገረው። ምክንያቱም እኔ ከዚህ በላይ እዚህ ቆይቼ ከሱ ጋር አብሶ ደግሞ እሱ አባት መሆኑን እያወቅህ ይሄን ያህል ቆይታ ማድረግ አልፈልግም። እኔና አንቺ ግን ወተን እኔና አንቺ በግል ውጪ ምን እንነጋገረው ነገር አለ። እኔ እኮ አሁን እንደዚህ ታሞ ተኝቶ በግሉኮስ ተደርጎለት እያየሁኝ እንደዚህ የምጨቀጭቀው እውነቱን እንዲናገር ለምን ዝም እንዳለ ልጠይቀው ነው እንጂ እሱ እንደዚህ በእግዚአብሔር እጅ ተይዞ እኔ እንደዚህ መለፍለፍ እኔና አንቺ አንድ 5 ደቂቃ እናውራ። በቃ ትክክለኛውን ነገር መናገር ስላለበት ነው የተናገርኩ ያለው። እባክሽ ማዘን ትንሽ እባክሽ ትንሽ እባክሽ ሳሚን ጥሩልኝ እባካችሁ። እሺ እንግዲህ ተመልካቾቻችን እንዳያችሁት ተሙም ከዛ በተጨማሪ ማዛም ጥሩ ስሜት ላይ ስላልሆኑ ወጥተው የራሳቸውን ንግግር ቢያደርጉ ተሙም ደግሞ ራሱን ቢያረጋጋ ነው የሚሻለው። እንደዚህ ተኮኖ ነገሮችን ለማጣራት ከዛ በተጨማሪ ደግሞ እያንዳንዱ ተሙ ላይ የተሰሩትን ሴራዎች በደንብ ለማወቅ ከባድ ስለሚሆን አንዳንድ ነገሮችን ከኔ ጋር ቆይታ ያደርጋል ማለት ነው አቶ እንዳልካቸው። እሺ እንዳልካቸው በመጀመሪያ ስለደረሰብህ ስላሳለፍከው ነገር ሁሉ በጣም አዝናለሁ። እሺ እንደው አንዳንድ ነገሮችን እንድትነግረኝ እፈልጋለሁ። ከዚህ በፊትም ከተሙ ጋር በተነጋገርክበት ሰዓት አንዳንድ ነገሮችን እያየው ነበር እና ብዙ ነገር እንደነበረ ከማዛ ጋር የነበረ ግንኙነት የልጅነት ግንኙነትን በበረሃ በሱዳን በኩል አድርገ ስደትን እንደመረጥክ ብዙ ነገር ስታነሳ ነበረ። አሁን ላይ ከረፈደ ከዚህ ሁሉ ዓመት በኋላ ተሙን ለመፈለግ እንዴት መጣ? እኔ ልጄ መሆኑ ማዕዚ ከስንት ዓመት በኋላ ነው በፌስቡክ አይታኝ ፎቶ ላከችልኝ። ልጄ መሆኑ ደግሞ የማውቀው ምንድን ነው ማዕዚ የመጀመሪያ እሷ ትንሽ ነበረች 14 ዓመቷ ነበር። እኔ ወደ 22 ዓመት ይሆናል እድሜ። እኔ ነኝ በቃ የመጀመሪያ ጓደኛ የነበርኩት ከኔ ጋር ሌላውን እንዳታውቅም ስለሆነ በዛን ሰዓት እኔ ውጭ ፕሮሰስ ጀምሬ ስለነበረ ከጓደኞቼ ጋር በበረሃ እንሂድ ተባብለን
ሰነበር ነፍሰ ጡር እያለች እያወቅኩኝ ነው ሄድኩት። ለምንድን ነው በቃ መሄድ ስላለብኝ ነው ሄድኩት እና ልጇ እንደሆነ አውቃለሁ፣ ልጃችን እንደሆነ አውቃለሁ። እሱነቱን ሳይሆን ረጅም ዓመት ነው ውጭ ሀገር ላይ ሰርተህ ራስን ለውጣ የተገኘኸው እና ከማዛ ጋር ደግሞ የምትተዋወቁት ረጅም ጊዜ ነው። ከዛ በተጨማሪ ደግሞ እንደው ስለተዋወቅኩት አሁን ነው እንዳትል ማዛ በተደጋጋሚ ጊዜ ተሙ ያለበትን ሁኔታ ፎቶዎቹን ትልክልህ ነበረ። አንተም ደህና መሆኑን እድገቱን ሁሉን ነገር በጣም እንደሚቆጭ እሱን አለመርዳት አለማገዝህ ትናገር ነበር። እሷም ነግራናለች። እና ይህንን የምትናገር አይነት ሰው ከሆንክ ለምን ይህን ያህል ጊዜ ቆየ? ከረፈደ አሁን ላይ መምጣት ለምን ሆነ ነው እያልኩኛለሁ። ማለትም እኔ አሁን በስደት እዛ ሱዳን ወደ 15 ዓመት ነው የቆየሁት። ከዛ አሜሪካ ለመግባት ደግሞ እንደዚህ እንደሚወራ አይደለም። ስንት መከራ አይተን እንደገና ሌላ ሀገር አፍሪካ ሀገር ሂደን ብዙ መከራ አይቼ ነው እዛ ሀገር የገባሁኝ። እዛ ስገባም የተቀበለኝ ሰው የለም። በህገ ወጥ ነው የገባሁት ስለሆነ በባህር ስለሆነ የገባሁት። እዛ ደግሞ ካልሰራህ ሰው መሆን ስለማይቻል 24 ሰዓት የመስራት እድል አለ። እኔ 16 ሰዓት ሙሉ እየሰራሁ ያለ እረፍት ሰው መሆን አለብኝ፣ እንደዚህ መካስ አለብኝ ብዬ እየሰራሁኝ ስራዬ በጣም የጉልበትም ስራም ስለነበረ ፋብሪካ ውስጥም ስለነበረ መሀል ብዙ አመት ተንከራትቼ ያኔ መዓዛ በልጅነት ልጅ ነበረች። እሷም እንደዚህ በፍቅር ነው ያረገዘችው። አርግዤያለሁ፣ እንዴት አርግዤ ጥለኸኝ ትሄዳለህ እያለችኝ በቃ መሄድ አለብኝ፣ በቃ ሰዎቹ ተናግሬ ጨርሻለሁ። ይሄ ከስታ ብለን አልጠበቅም ነበረ። በፍቅር ያደረግነው ነገር ታረግዛለች ብዬ አልጠበቅኩም። ግን በቃ ወዲያም አረገዘች። እኔም በቃ እዛ ሄጄ ብዙ ተንከራተትኩኝ። በዛ እድሜ መርዳት የምችልበት ሰዓት አልነበርኩም። አባትን እያልኩ እንትን ማድረጉ ለልጁ መረበሽ ነው። በቃ ሰው ሳልሆን ብዙ ችግር አይቻለሁ። ወደ አፍሪካ ሀገር ብቻ ወደ 20 ዓመት ከሆነ የጨረስኩት ሳልወጣ 20 ዓመት በቃ አንዴ ወጥቻለሁ ብዬ ነው እንጂ እኔም ስንት ችግር አይቼ ብዙ መከራ አይቼ ብዙ ችግር አይቼ እግዚአብሔር ረድቶኝ እዛ ሀገር ገባሁ። እዛ ሀገር ደግሞ ያሁሉ ዓመት ሰራሁኝ። አሁን በመሀል ላይ እንግዲህ ታመምኩኝ። ስታመምም እዛ ብዙ ገንዘብ ክፍያ ነው የመጣሁት ወደዚህ። ታመህ በአውሮፕላን መምጣት በጣም ብዙ ክፍያ ነው የሚያስከፍሉት። ሆነ በቃ ሆነም ቀረም ያለችኝ ቀሪ ገንዘብ ሀብት አለችኝ። ቅሪቴ በሙሉ እኔ ለልጄ ለተሙ ነው ለእሱ እንድሰጠው ብዬ ነው። አሁን በነፍስና በነፍስ ውጭ ነው ያለሁት። አሁን ያለበትን ሁኔታ እኔም እያየሁ ነው ያለሁት። እንግዲህ ከአንተ በላይ አንተ ብዙ ነገሮችን አሳልፈዋል። ምናልባት ውጭ በምትኖርበት ሰዓት ደግሞ የራስን ጥሩ ኑሮ ኖረህ እድሜ ማምሻ ላይ ነው ወደዚህም የመጣኸው እና ተሙ ግን በወጣትነቱ ብዙ አይነት ፈተናዎች እያሳለፈ ያለ ሰው ነው። እዚህ ፈተና ውስጥ እንዲገባ ካረጉት ሰዎች መካከል ደግሞ እንግዲህ ትላንትም በእነዚህ አይነት መንገድ ስንናገር ትንሽ ጤና እክል ገጥሞ ነበር እና ባለቤትህ ወይ ደግሞ የተሙ የእንጀራ እናት ብለን የምንጠራት ግለሰብ ነች፣ ውጭ ያገባት ሴት ማለት ነው። እንደዚህ አይነት ነገሮች ውስጥ እንዲገባ የተደረገው በአንተ ስም ብዙ አይነት ወንጀሎች ሲፈጸሙ ነበር። ዲያስፖራ እየተባለ ብዙ አይነት ጉዶች፣ ብዙ አይነት ወንጀሎች እየተፈጸሙ ነበር። አሁን ቅርብ ጊዜ እንኳን ለአንተ ባለቤት ቅርብ የሆኑ ሰዎች የተሙ መኪና ላይ ቦምብ እስከ ማጥመድ ደረጃ ደርሰው እንግዲህ ፈጣሪ ነው ለጥቂት ያተረፈን እና በእንደዚህ አይነት ሂደት ውስጥ እያለፈ የነበረን ግለሰብ ዛሬ ላይ አንተ መጥተህ ድንገት እንደዚህ ማድረግ እፈልጋለሁ ትትል ትንሽ ግራ ያጋባል እና እስከ ዛሬ ሳትፈልገው እስከ ዛሬ የት ነው ያለው ሳትል ዛሬ ላይ መምጣትህ እኔ አይዋጠልኝም እንደ ተሙ ባልደረባ። በዛ ላይ ብዙ እንዳሳለፍናቸው ነገሮች ትንሽ እንድጠራጠር ያደርገኛል እና እንግዲህ ምርመራው እስኪታወቅ አንተ ትክክለኛ የተሙ አባት መሆን እስኪታወቅ ብዙ ነገሮች አሉ ገና የምናጣራቸው ነገሮች። ከጀርባ ምን አይነት ነገር ይዘህ እንደመጣ አላውቅም እና ነገሮችን ግልጽ ለማድረግ ምናልባት በንግግር የምረዳቸው ነገሮች ካሉ እባክህን። ልክ ነው፣ እውነት ነው። ተሙ ልጄ ሊቀየም ወይም ሊያኮርፍ ይችላል። እኔ ደግሞ ብዙ ፈተና አይቼ መዓዚ የልጅነት ሚስቴ ናት። ያችኛዋ ሚስቴ ወዲያ አልነገርኳትም ልጅ አለኝ ብዬ። ለምንድን ነው በቃ ትዳሩ ይበጠበጣል በቃ ብዬ ዝም ብዬ በራሴ ይዤ ከጊዜ በኋላ ግን ለምን እውነት አልነግራትም? ባያት አትወልድም። አይ አንቺ ነገር ያሳዝናል። እኔ እኮ በልጅነት ወልጃለሁኝ። ገና 7 ዓመት ልጅ ያለች ጓደኛ ነበረችኝ ሀገር ቤት ወልጃለሁ ብዬ ነገርኳት።
እሷ በቃ ያው እንግዲህ የራሱ ሀሳብ ይኖራታል። ግን ያው ውጭ ሀገር ስትኖር ያለ አጋር አይኖርም። ያው ሁሉ አመታት እኔም ስራ ጥሩ ስለምሰራ የራሴ ነገርም ስላለኝ አሁን እግዚአብሔር ይመስገን ጥሩ ደረጃ ላይ ደርሻለሁ። ለልጄ የሚከስበት እኔ ለመዓዛ መግባት ነበር ክሰዋለሁኝ። እዛ ነገር ያልኩ እዛ ማስተካከለው ነገር ስላለ እንደዚሁ ዘን ለምትመጣበት አይደለም። ልክ ሀገር ቤት ከአንድ ሀገር ወደ አንድ ሀገር ዘን ለምትመጣው ሀገር አይደለም። ብዙ ነገር አስተካክለህ ነው የምትመጣው። እዛም ንብረት ስላለ እዛም በመጠኑ መለስተኛ ሱፐርማርኬት አለ። እንደዚህ ከብቶች መደለቢያም አለ። ለነዛ ሁሉ ደግሞ አየህ ሰው ማስተካከል አለበት። እዛ የሁነኛ ሰው እውነተኛ ሰው ያንን የሚያደርግልህ ሰው አስተካከለ። ቢያመኝም ያንን ሁሉ አስተካክያለሁ ያመመኝ። አሁን ቀሪው ግን እሱም እዚሁም ለሱ የሚያስፈልገው ነገር እኔ ወደዚህ ትራንስፈር ማድረግ የሚገባኝ ገንዘብ ትራንስፈር አድርጌያለሁ። አሁን ምን መሰለህ እንዳልካቸው ትኩረት እያደረክ ያለው አንተ ተሙን መርዳትና ለተሙ ገንዘብ መስጠት ላይ ነው። ተሙ ደግሞ ያለው ጥያቄ የገንዘብ ጥያቄ አይደለም። እዚህ ሁሉ ጣጣ ውስጥ የገባበትን ምክንያት ማወቅ ነው የምንፈልገው። ከዛ በተጨማሪ ደግሞ ምን አይነት ነገሮችን ይዘህ መጥተሃል የሚለው ነው እንጂ አንተ ገና ለገና የተሻለ ኑሮ ላይ ስለደረስክ ገንዘብ ስላለ ብቻ ለተሙ ገንዘብ ትራንስፈር ላደርግ እፈልጋለሁ ወይ ደግሞ ህይወቱ እንዲለወጥ ማወርሰው ነገር አለኝ የሚል ምክንያት ስለያዝክ ብቻ እዚህ ነገር ውስጥ መግባት የለብህም። ባለቤትህ ብዙ አይነት ሴራዎችን ስታሴር እንደነበረ እንግዲህ እየነገርኩም ነው ያለሁት እና እንደው ከባለቤትህ ጋር ያላችሁበት ሁኔታ ምን ይመስላል አሁን? አዎ ባህሪ የተቀየረው እንደ ድንገት እኔ እኮ ልጅ አለኝ ብዬ ነገር ጀምሮ ባህሪዋ ትንሽ ተቀይረዋል። ለምንድን ነው የተቀየረው? በቃ አለመውለዷም ይቆጫታል። እኔ ወልጃለሁ ስላልኳት በቃ ንብረትም ስላለ ያ ንብረት በቃ ከዚህ በኋላ እኔ ካልወለድኩማ በምን ይሰጠኛል የሚል ስጋትም አለ። ያውቃለሁ። እኔ ደግሞ የልጅነት ልጅ ነው ተሙ። ከመዓዛ ጋር በፍቅር አሳልፈን የተፈጠረ ልጅ ነው። እሷም እዛ ቤት ስታድግ ቤተሰቧ እንዳያውቁ ልጅነት ስለነበራት እንደ ታላቅና እንደ ታናሽ ነው ያደጉት። ለምንድነው ማዘር እናቴ ያው ሚስጥሩ ደብቃ ማለት ነው። ለምንድነው ሚስጥሩ ከታወቀ አባታችን ኃይለኛ ስለሆነ ብዙ ነገር ይፈጠራል። የተሙት አያቶች ማለት ነው። የአያት በፖዚቲቭ በቅንነት ታስበው ነው እንደዚህ ያደረገው። እኔ ደግሞ ያኔ መርዳት አልችልም ነበር። እኔ ራሴ ከአፍሪካ ሀገር 15 ዓመት ከ20 ዓመት በላይ ነው ያሳለፍኩት። 20 እና 22 አስበው በጣም ስንት ዓመት ማለት ነው 40 ምናምን ዓመት። ከዛ በኋላ ነው አሜሪካ የገባሁት። ከዛ ደግሞ እንደሄድክ ብዙ ችግር ነው የሚገጥመህ። በሙሉ እዛ ስራ ሳትመርጥ ነው የሚሰራው ስራ ሁሉ ነገር። ከዛ ግን እግዚአብሔር ረድቶኝ የራሴ ስራ ሰርቼ 24 ሰዓት 16 ሰዓት ሙሉ እየሰራሁ ያም ይመስለኛል አሁን ለዚህ የጤና እንክልም ሐኪም ያለን የእረፍት ማጣት በስራ የአእምሮ መወጠርና የልጅ ጭንቀት በቃ የልጅ ጭንቀት ነው የሚያሳየው ነው ያለው ሐኪሙ እዛ አሜሪካ። ስለሆነ እረፍት ማጣት አለ፣ የልጅ ናፍቆት አለ፣ ያ ተጨምሮ እድሜም አለ። ያ ሁሉ ተጨምሮ ነው በዚህ በሽታ አሁን የተዳረኩት የልብ ድካም። ከፀሐይ ጋር በነበረን ቆይታ ላይ እንግዲህ ያንተ ባለቤት የት ልትገኝ እንደምትችል ከእሷ ጋር ምን አይነት ሴራ አሲራው እንደሆነ ብዙ ነገሮች ጠይቀናት ነበርና አሁን ላይ የት እንዳለች አላቅም ነበረ ያለችው። ምናልባት ግልጽ ለማድረግ ያህል አቶ እንዳልካቸው ያንተ እህትና እንግዲህ ያው ባለቤትህ የተሙ እናት ሳትሆን አሜሪካ ላይ ነበረችው። አሁን የት እንዳለች ያልታወቀችው ባለቤትህ ብዙ ነገር አንተ ላይ ሲያደርጉ ነበረ፣ ተሙ ላይ ሲያደርጉ ነበረ። ምናልባት ግልጽ ካልሆነ እዚህ ነገር ላይ ተሳታፊን አይደለህም የሚለውን በሂደት እኛም ማጣርተን የምንደርስበት ነው ሊሆን የሚችለው። ነገር ግን የምር እነሱ ያደርጉት ነገር ላይ ተሳታፊ ብትሆን ኖሮ ዛሬ እዚህ ጋር ተሙ ልጄ ብለህ ልትመጣ አትችልም ብዬ አስባለሁ። እና እንግዲህ ፀሐይና ያንተ ባለቤት ተሙን እስከ ማሳገት ብዙ ነገር እስከ ማድረስ የተሙ እናትን ወይ ደግሞ ምናልባት አንተ ልታውቅ የምትችለው የተሙ ሀያት በሚል ነው እናቱ አድርገህ የምትወስደው መዓዛን ነው እና ሀያቱን አግተው ብዙ የጤና እክል እስከ ማድረስ ደረጃ ተሙ ላይ የተለያዩ አይነት ማስፈራሪያዎች እስከ ማድረስ ብዙ ነገሮች የአሁኗ ባለቤት ከዛ በተጨማሪ የተሙ መኪና ላይ ቦምብ እስከ ማስጠመድ ብዙ ነገሮች አድርሰዋል። እና
ይሄ ሁሉ ነገሮች የሆነው ደግሞ ዛሬ ላይ ልጄ ነው ብለህ የመጣኸው ያለን ሀብት ልታወርሰው የፈለግከው ልጅ ላይ ነበር ሊያደርገው የነበረው። ከጀርባ ብዙ አይነት ሴራዎች ሲሰሩ ነበሩ። ብዙ አይነት ጥቃቶች ሊፈጸሙ ሊሰነዘሩ ነበረ። ይሄ ሁሉ ነገር ሲደረግ እንዴት ልታውቅ አልቻልክም? እኔ አንድ እህቴ ናት እንደዚያ ነገር ከእሷ ጋር ታብራለች ብዬ በፍጹም አላቅም። በፍጹም አላቅም። አሁን ባለፈው መጥተው ሲጨቃጨቁ አሞኝ ሕክምና ሄጄ እንደገና ራሴን አላቅም ነበረ። ለምንድነው እነሱ የተጨቃጨቁ ነው? እኔም ጭንቀት አልችልም። ታምም እንደገና ሕክምና ሄጄ እኮ ነው እንደገና ደግሞ አሁን እዚህ እንደገና ወደ ቤት ይመለሱኝ። ግን ሆነም ቀረም ልጅ ነው። እንግዲህ መጀመሪያ ልጅ ነው የሚወርሰው እንጂ እህት ወንድም አይወርስም። እና አንድ ልጄ እሱ ነው፣ የልጅነት ልጄ ስለሆነ አሁንም እሱ እንዲበሳጭ አልፈልግም። ምንም ቢቀር ወንድ ልጄ ነው። የሚያስፈልገው ነገር በህይወት ካለሁኝ አለሁ፣ ከሌለሁ ደግሞ ለሱ ነው፣ ለማንም የለም። እሷ የአሜሪካ ሚስቴ ደግሞ ምንም የሱስ መተጠራ ጀምሮ ተቀይራለች። አሁንም የት እንዳለች አይታወቅም። ምንም አይመለከታትም። እኔ አሁን ስናገርም ማን ጋዜጠኛው አሁንም ስናገር እኮ ወደ እንትን ብዬ አይደለም ስናገር ይደክመኛል። አሁን እዚህ ከመጣው ራሱ ባለፈውም ጋጋታ ካሜራ ይዞ ምናምን ጋጋታ ነበረ እና ምንድን ነው ጉድ በቃ እኔ ባልመጣ ይሻል ነበር ወይ እስከ ማለት ድረስ። እኔ ግን ለልጄ በቃ ልድረስለት ብዬ ነው የመጣሁት። እዛ ያሳለፉት ችግር መከራ እኔና እግዚአብሔር ነው የምናውቀው። ሌላ ሰው ሊረዳኝ አይችልም። ያሁላ ዓመታት 20 ምናምን ዓመታት እኮ አፍሪካ ሀገር ነበርኩኝ። በዛን ሰዓት እንዴት ምን ብዬ ነው ለራሴም ሰው አልሆንኩም። አጉል ተስፋ ለልጄ ብሰጠው ልጁም ትምህርት አይማርም ሰውም አይሆንም። ለዛ ነው በቃ ልጄ መሆኔማ አውቄያለሁ። እንግዲህ በቃ እግዚአብሔር ባለኝ ነገር እዛ ልግባ እንጂ ለሱ ማድረግ የሚገባኝን ሳላደርግ አትግደለኝ ብዬዋለሁ። እግዚአብሔር ይኸው እንግዲህ እግዚአብሔርም ደርሶልኝ ሁሉ ነገር ተስተካክለዋል። የእነሱማ ወዲጃው ያቺ እህቴማ ያቺስ ባዳ ናት፣ ሚስት ናት። ያቺ እህቴ ግን በጣም የፀሐይ ነገር በጣም ሆዲፍጀው ብያለሁ። በጣም አዝኛለሁ። በጣም ከእሷ ጋር እንዴት አጋ እንዳበረች እንዴት ታብራለች አላቅም። ልጄ ስንት ነገር ሰምቻለሁ። አሁን ያልከኝ መኪናው ላይ ቦምብ ጠምደው እሱን ለማጥፋት ብዙ ነገር ማድረጋቸው እኔ የሁሉ ሴራ አላቅም ነበር። አሁን ባለፈው ተጨቃጭቀው ሲያወሩ ነው የሆነ ሴራ እንዳለ እንደተፈጠረ የገባኝ። ከዛ እኔም ህይወት ያላቅም ሕክምና ወስደውኝ ከመለሱኝ በኋላ ከስንት ሰዓት በኋላ ነው ራሴ ያወቅኩት። ስለሆነ አሁን እኔ ሆነም ቀረም ልጄ ነው። ምንም ቢወራ ባይወራም ልጄ ነው። ሁሉ ነገር ለሱ ነው። ቅድሚያ ለልጅ ነው የሚሰጠው። ያለኝን ለልጄ ነው የማወርሰው። ቀጥሎ ነው ልጅ ከሌለ ነው ለወንድም ለእህት የሚሰጠው። አካሄዱ እንደዛ ነው። አዎ ለመሰለ እኔም ይሄን የጠየቅኩት አቶ እንዳልካቸው ምክንያቱም እኛ እንኳን በሁኔታው ስንሰማ የምንደነግጣቸው ብዙ ነገሮች አሉ። ብዙ ፈተናዎች ሲደርሱ የምንደነግጣቸው ነገሮች አሉና ምናልባት ካለበት የጤና እክል ካለበት ሁኔታ ስትናገርም እንግዲህ በቻልከው አቅም ድምፅንም ከፍ እያረክ እየሞከርክ እንደሆነ ይገባኛል ለእኛም ስትል እና ከዛ አንጻር ሊሆን ይችላል ድንጋጤ ምንም የሌለው ነገር ግን ብዙ አይነት ፈተናዎች አሳልፏል ብያለሁ ተሙ። ለዚህ ነገር ደግሞ የዳረገችው ባለቤት ነች። ይህንን ሁሉ ነገር ስታደርግ በእንደዚህ አይነት መንገድ ስትሄድ እንደ ባል እንደ ቤተሰብ አስተዳዳሪ አለማወቅህ እውነት ለመናገር ወይ ስራውን ያሴሩበት መንገድ በጣም ጥልቅ ነው ወይ ደግሞ እንግዲህ አንተ በሰዓቱ ትንሽ ፈዘህ ነገር ወይ ደግሞ እንደዛ ይሆናል ብለህ አላሰብክም ይሆናል ብዬ ላሰብ። እኔ አሁን እህቴ እኮ እንግዲህ እህቴ ናት። እህቴ እንግዲህ የወንድሟ ልጅ ነው የምትወደው እንጂ የእኔ ሚስት ትወዳለች ከእኔ ሚስት ጋር ታብራለች ብዬ አልገምትም። ለምንድን ነው ይሄ ልጅ እዚህ እንዳደገ ታውቃለች፣ ሚስጥሩን ታውቃለች። እንዴት እሷ እንደዛ ታደርጋለች፣ እሷ እንዴት አድርጎ ይጠረጥራል? እንደዛ ታደርጋለች ብሎም አይገምትም። መጨረሻ ላይ ግን አወቀባቸው። አሁን ባለፈው ተጨቃጭቀው አልኩ። አሁን ሐኪሙ በጣም ስላመመህ አንተ ከእነሱ ጋር ይሄ ዝም ብሎ የቤተሰብ እንትን ነገር መተከራከር ብዙ አትናገር፣ በጣም በተናደድ ቁጥር እንትንህ ይጎዳል ስላለ ነው።
እንጂ ውስጤ እኮ እኔ በጣም ነው ያዘንኩት። በቃ ግን እንዴት ነው አሁን አልጋ ላይ ተይዣለሁ እንጂ ሁሉንም ባስወግዳቸው እኔ አስወግጄ መንግስት ቢይዘኝ ይሻለኝ ነበረ። ግን ይሄ ልጅ ብዙ ነገር መከራ አይተዋል፣ ነግረኸኛል አንተ፣ እኔም ሰምቻለሁ። ለማንኛውም ግን እህት ተብዬው ትምጣና እውነቱ መነጋገር አለብኝ። በጣም አዝኛለሁ። በጣም ያዘንኩት ከእሷ ጋር ተባብራ ይሄ ሴራ እንዴት ወንድሟን ማስቀደም ያለባት እንጂ እንዴት አድርጋ ያሳደገችው ልጅ ናት። ባትወልደም እኮ ልጇ ነው። አንድ ቤት ነው ያደጉት። እንዴት አድርጋ ለሱ ሴራ እንደጠመድ ምን እንዳደረገችላት አላውቅም። እንግዲህ እሷ ብቻ አምጣልኝ፣ ከእሷ ጋር ማውራት ፈልጋለሁ። ያለኝ ጊዜ ከእሷ ጋር አውርቼ ነገሮቹን ሼፕ አድርጌ ብድንም ባልድንም አስተካክዬ ማድረግ የሚገባኝ እንዳደረግ እሷ አቅርብልኝ፣ ፀሐይ አምጣት። እኛም ዋና ሀሳብ እሱን ነው። ምክንያቱም ከፀሐይ ጋር አንዳንድ ቆይታዎችን እንድታደርግ እንፈልጋለን። ብዙ የሚገለጡ ሚስጥሮች ይኖራሉ። እንግዲህ አብራት ካሴረችው ብዙ ነገር አብራት ከሰራችው ሴት ጋር ሚስጥሮች ይኖሯታል ብዬ አስባለሁ። ነገር ግን ያንተ ባለቤት ተሰውራለች። አሁን እኛ ልናገኛት አልቻልንም። የዚህ ሁሉ ነገር ጥንሳሽ ደግሞ እሷ እንደመሆኗ ፀሐይም የእሷ አጋር እንደመሆኗ መጠን የምታውቅበትን ታውቃለች ብለን እናስብ ነበረ። ነገር ግን ያለችበትንም ቦታ እያንዳንዱን ነገር አልነገረችንም። ይህንንም ምናልባት በአንተ እርዳታ እንድታወጣጣ ያንተ ባለቤት ያለችበትን ሁኔታም ምትነግረን ከሆነ እንደው በዚህም እንድትተባበረን እፈልጋለሁ። አቶ እንዳልካቸው እንግዲህ ተመልካቾቻችን ከአቶ እንዳልካቸው ጋር አንዳንድ ነገሮችን ለማውራት በመጀመሪያ ከፀሐይ በፊት እንትን አላስገባት መሰለኝ አይደለ? መዓዛ ትግባ። እሺ ያው ተሙንም እንትን በሉልኝ። እሺ መዓዛን የተወሰነ አንዳንድ ንግግሮችን ላርግና ከመዓዛ ጋር እንግዲህ እዚህ መታ ተመልካቾቻችን እንዳያችሁት ነው። መታ ማልቀስ ነበር የነበረው። አቶ እንዳልካቸውን ደግሞ የተለየ ነገር አልተናገረም። ምክንያቱም በሰዓቱ ትንሽ ስሜታዊ ሆኖ ነበርና መዓዛ ጋር ያላትን ስሜት ምን አይነት ነገር እንደተሰማት እንዳልካቸውን መዓዛን በማየቱ ረጅም ዓመት ነው እንደዚህ አይነት ነገሮች ካሳለፉና ብዙ ነገሮች በማላቸው ተፈጥሯል። ከዛ በተጨማሪ ደግሞ ያገናኛቸው ልጅ አለ፣ ተሙ ነው። ስለሱም አንዳንድ ነገሮችን ማውራት ስለምፈልግ መጀመሪያ መዓዛን ላስገባትና ከዛ ደግሞ ወደ አቶ እንዳልካቸው ወደ ፀሐይ ይሄዳለሁ ማለት ነው። ተመልካቾቼ እባካችሁ ከካሜራ ጀርባ ያላችሁ መዓዛን አስገቡልኝ። እኔ የምልህ ምን ተሰማክ? እስኪ ንገረኝ። በመጀመሪያ መዓዛ እባክሽን ረጋ በይ። ምናልባት አቶ እንዳልካቸው ያለበት የጤና ደረጃ ትንሽ ነገሮችን ስሜታዊ ሆነን ለማውራት የሚፈቅድልን ስላልሆነ ረጋ ብለሽ፣ ከዚህ በፊትም ስገብ የነበረውን ነገር አውቃለሁ፣ እያለቀሽ ነበርና የአንቺ ስሜት እያንዳንዱ ነገር ይገባኛል። ነገር ግን በቻልሽው አቅም ረጋ ብለን ለማውራት እንሞክር። እሺ እባክሽ። እሺ ተረጋግቼ አወራለሁ። ግን አሁን አንተ እንዲሆነ አንተን መውቀስ ምንም ነገር መናገር እንዳልነበረብኝ አውቃለሁ። ግን እንዲገባህ ብዬ ነው። ገባህ? አንተ እዚህ እያለ ያኔ ፎቶን ከላኩልህ በኋላ መምጣት አቅቶህ ነው? ጊዜ አተህ ነው ወይስ ወረቀት ሳይኖር ቀርቶ ነው ወይስ ምን ሆነ ነው ልጅህን መተህ መንከባከብ ማየት ያቃተህ? አንተ አንድ ልጅ ማለት እኮ የአይን ብሌም ማለት ነው። አንድ ልጅህን እንዴት ነው መተህ ያልተንከባከብከው? እንዴት ነው ያላየኸው? ይህ ሁሉ ነገር ሲፈጠርበት እንዴት ነው ዝም ያልከው? እኔ አሁን ተሻለ ሆይ ምንህን ያመመ እንዴት ነው ማለት ነበረብኝ። ግን በቃ ልጅ ያሳለፈውን ነገር ሳስብ በጣም ነው የሚያመኝ። እንደ እናት ሳላሳድገው ያለ እድሜ ወልጄው እናት እንዳልሆንኩኝ ለቤተሰብ ተሰጥቶ አድጎ አባቴ እንዳይሰማ ብዬ ስንት ፈተና ነው ያለፍኩት። ልጄም ስንት ነገር አልፏል። መቼም እግዚአብሔር ስጣት እንጀራ እናቴ ብትሆንም ከእናት በላይ ሆና ነው ያሳደገችው ልጄን። ግን ምን ተሰማ እስቲ ንገረኝ። መቼም በህመም ላይ ነው ያለው። ያንተ ስቃይ ይበቃል። የኔ ጭቅጭቅ አያስፈልግም ልጨምርብህ። ግን እስኪ ተናገር። በዚህ ውስጥ ሆነህ እንኳን እስቲ ይሰማክ። እስቲ ተናገር። ለምን ዝም ትላለህ? ለምን አትናገርም? ልጅህ አያሳዝንህም ነው? ልጁ አሁንም ያንተ አይደለም የኔ አይደለም ብለህ ነው የምታስበው? እስቲ ንገረኝ። መቼም ያኔ ያሳለፍንበትን ጊዜ ታስታውሳለህ። በዛ በሚያምር መስክ ላይ ስንቦርቅ ብዙ ነገር አሳልፈናል አይደል? አብረን ልጅነታችንን ያ ሁሉ ነገር እስቲ አስታውስ። እኔ በቃ የልጄን ነገር ሳስበው በጣም ነው የሚያሳዝነኝ። ማደጉ፣ መብላት፣ መጠጣቱ፣ ያማረ ልብስ መልበሱ አይደለም እንዴ አይምሮ ራሱ በጣም ነው የተጎዳው። ካደገ በኋላ ከ28 ዓመት በኋላ እኔ ታላቅ እህትህ አይደለሁም እናትህ ነኝ ስለው እንደገና ሳላሳድገው ቀርቼ ሲቀጥል ደግሞ እህትህ ነኝ እያልኩኝ አብሬ አድጌ ከዛ ደግሞ አንተ አባቱ
መሆንህን ሲያቅ አብረነው አለማሳደጋችንን ሲያቅ ምንድነው የሚሰማው ይሄ ልጅ? እስቲ ንገረኝ። ያቺ ተንከሲት እህትህ ደግሞ እንዴት አድርጋ እንዳሰቃየችን ምን እንዳደረገችን ይሄንን ሁሉ ሴራ አንተ አላቅም እያልክ ነው? እስቲ ንገረኝ። በህመም ላይ ጭቅጭቅ እንደማያስፈልግ አውቃለሁ። እስቲ ትንሽ ከጸጸተህና ከተሰማ ተናገር እስኪ። እንደ አባት ማለት እኮ ጋሻ መከታ ነው። እውነት ነው ማዚ፣ ልክ ነሽ። እኔ አሁን ስናገርም ብዙ በጣም እኔ ሆድ ይፍጀው ያደረገችው እህቴማ ተይው ለሰውም አይወራም። አንቺም ብዙ ችግር እንደደረሰብሽ አውቃለሁ። የልጅነት ሚስቴ ነሽ። ያይቦረቅንበት ጥሩ ፍቅር ያሳለፍንበት ብዙ ነገር ነው ያሳለፈው። እኔ ደግሞ ከ15 ዓመት በላይ ክትት በየሀገሩ አፍሪካ ሀገር አልወጣሁም 20 ዓመት ሙሉ እኮ ያንን መች አስረዳኝ። እኔ እንድረዳ መች አደረገ? ሚዲያ ላይ የተገናኘ ሶሻል ሚዲያ ላይ የተገናኘን ጊዜ እንኳን ስለ ልጅ ጸጽቶ መቼ ነው የማየው ምናምን ብለሃል እንጂ በዚህ መንገድ ውስጥ አልፌ እንደዚህ አይነት ቻሌንጅ አሳልፌ ያለው እንዲሆኛል ይሄንን ዋጋ ከፍያለሁ ብለህ አላልከኝም። እኔም ሰው ነኝ እኮ እረዳሃለሁ ብትነግረኝ። እኔም እኮ ልጄን አይናዩን እያየሁት እንደ እናት ሳሎን እያመመኝ ነው አብሬ ያደግኩት። ነገርሽ በቁስል ላይ እንጨት ጨምርበት ነው የሚሆነው ብዬ ነው እንጂ ከዛ በኋላ ስንት መከራ አይቼ ነው አሜሪካ የገባሁት። አሜሪካ የገባሁት ከዛም ደግሞ ችግርን ብትነግረኝ እረዳሃለሁ። ሰው አይደለም ልጅም በሆን እኮ አስተውላለሁ። ያንን ሁሉ ጊዜ አብረን አሳልፈናል። ያንን ጊዜ አልረሳውም። ግን እንደዚህ ነው ማዚ፣ በዚህ ውስጥ ነው ያለፍኩት። ይሄ እንደዚህ ነው፣ እንደዚህ ጠብቂኝ፣ ልጄንም ማደራ አስረጁ ምናምን ብትለኝ እኔ ያንን ሁሉ ነገር አልፈዋለሁ። ይሄው ብዙ ነገር አልፌ ደግሞ ይታየኝ የራሴ ነገር ሳልይዝ ምን ሳልይዝ ዝም ብሎ እዛም ያሳለፍኩት እዛ ያሳለፍኩት መከራና ችግር እኔና እግዚአብሔር ብቻ ነው የምናውቀው። ማዚ አንቺንም ጠልቼ ደግሞ ስሄድም ነግሬሻለሁ። ክጄሽ አለም ሄድኩት ታውቂያለሽ። ልጆቹ ከኔ ጋር ልጆች መንገድ በቃ ነገር እንሄዳለን ከኛ ካልሄድክ በቃ መንገዱ አታውቀውም ብለውኝ ከእነሱ ጋር ሄድኩኝ። እኔም እንዳንቺ ልጅ ነኝ ያኔ። እኔ እኮ በ6 ልጅህን አሁን ከመጣ በኋላ አንቺ በ14 ዓመት እንደው ነገሮችን ግልጽ ለማድረግ ያህል ምን መሰላችሁ፣ 22 ዓመት ነበርኩኝ ያኔ። እሱ ጠፍቷት አይደለም አቶ እንዳልካቸው። አሁን እኔ መጠየቅ የምፈልገው ምን መሰለሽ ማዚ፣ እንግዲህ እሱ በስደት በነበረበት ወቅት ላይ ምን አይነት ግንኙነት አልነበራችሁም ወይ? ምክንያቱም ወደ ውጭ ከወጣ በኋላ የተሙን ፎቶ የተለያየ ነገር እንደምትልኪለት እንደምታገኘው አውርተን ነበር እና ምናልባት የልጁ እናት እስከሆንሽ ድረስ ለአንቺ ለምን ጉዳዮችን እንዳልፈለገ አቶ እንዳልካቸውም ለአንተም ተመሳሳይ ጥያቄ ነው። ከዛ በተጨማሪ ደግሞ ባለትዳር ባትሆኑ ህጋዊ ጋብቻን ባይኖራችሁ እንግዲህ አንድ ልጅን አፍርታችሁ ነበር። አንቺን በልጅነትሽ ያፈራሽው ልጅ ነው ተሙና በዚህ ወቅት ላይ የመገናኘት ሌላ ሚስት ከማግባቱ በፊት ከአንቺ ጋር ነገሮችን የመተሳሰር ነገር እንዴት አልኖራችሁም? በጣም ስለሚገርመኝ ነው። እኔ እኮ እሱ የት እንዳለ ሶሻል ሚዲያ ላይ ፈልጌ በስሙ አገኘሁት እኮ። ያለፈበትን ታሪክ አላቅም። እንዴት ብዬ ላቅ እችላለሁ እሱ ካልነገረኝ? ግን ልጄን ሳረዳው እንደዚህ ሳላደርገው ምናምን ነገር ብሎ ብዙ ነገር ነገረኝ። በቃ ያ ነው አለቀ። ፎቶ ላኩለት ልጁን እንዲያይና እንዲሰማው ብዬ ነው፣ ሌላ ነገር አይደለም። እሱ ግን ያንን ሁሉ እንትን አላለም። አሁን እንደዚህ እስከሚወርቅ ድረስ እኮ ሰው ያስፈልገው ነበር። ቢያንስ ልጁን ቢያገኘው ቢንከባከበው ልጁ ጎኑ ቁጭ ብሎ ያስታመመው ነበር። ገባ? እሱ ግን ያንን አላደረገም። በቃ ያ ነው። ታውቃለህ ምን ያህል ችግር እንዳሳለፍኩኝ፣ በምን ውስጥ እንዳለፍኩኝ። ለዚህ ሁሉ ምክንያት አንተ ነህ። ተረጋጊ እባክህ። እዚህ ሁሉ ምክንያት ተጠያቂ አንተ ነህ። ልጄም እንዲህ መሆኑ ተረጋጋ። እንዲህ ነው የለብህም እንዳልካቸው። ተረጋጋ አንተ እባክህን ተረጋጋ። እናት እያለሁ አባት እያለሁ እንደዚህ ማደጉ ያሳዝነኛል። ተረጋጊ እባክህ። ወይኔ ልጄ ተረጋጊ ማለት እናት ሆኜ እንኳን እንዳናጋ አቅፌ ሳልስማው ጠረኑን ሳላሸት እንደምን አይደለም መፍትሄው። እባካችሁ ተረጋጉ፣ እባካችሁ ተረጋጉ። ወይኔ ልጄ እባካችሁ ተረጋጉ። እሱ የውስጡ ቁስል ነው እንጂ መች ይረዳል ይሄንን። በቃ ተረጋጉ። ካሜራማን እባክህ ተመልሼ ተመልካቾቻችን ተመልሼ እመጣለሁ። ተረጋጊ በቃ ማዚ፣ እኔ እረፍት እናድርግ። እንዳልካቸው ተረጋጋ። የሕክምና ባለሙያዎች እንዳልካቸውን አንዳግዙ። ተመልካቾቻችን ከማዚ ጋር ተመልሼ እመጣለሁ ከፀሐይ ጋር።
እሺ እንግዲህ ተመልካቾቻችን ያው ከካሜራ ጀርባ የነበሩ ሰዎች ፀሐይን ወደዚህ አምጥተውልናል። አቶ እንዳልካቸው እንግዲህ በቻልኩ አቅም ነገሮችን በጥሩ ሁኔታ ለማስኬድ ረጋ ብለህ ፀሐይም ደግሞ እንዳልካቸውም ለሚጠይቅሽ እኔም ለሚጠይቅሽ እያንዳንዱ ነገር አሁን እንግዲህ ወደ ጫፉ ወደ መጨረሻው እየደረስን ያለ ነውና ግልጽ አድርገሽ ነገሮችን ለመንገር ሞክሪ። እሺ በመጀመሪያ እኔ ልጠይቅሽ የምፈልገው ነገር አሁንም ደጋግሜ ጠይቅሻለሁ። ከዚህ በፊትም የአቶ እንዳልካቸው ባለቤት የነበረችው ሴት ከአንቺ ጋር ብዙ ነገር ስትሰራ ስታቅድ የነበረችው ሴት የት ነው ያለችው? እኔ እኮ እሱን ነገርኩ፣ ደግሜ ነገርኩ። አላቅም፣ የት እንዳለች አላቅም። ያን በሰዓቱ አዎ እውነት መሰለኝ ያወራችኝ ነገር ከእሷ ጋር ነበርኩ። አሁን ግን የት እንዳለች አላቅም። ምን ላድርግ እኔ? እሺ እኔ ለአቶ እንዳልካቸው የነገርኩት ነገር ነበረ። ምናልባት በአንቺ አንደበት ነገሮችንም ግልጽ ለማድረግ በሰዓቱ ያወራችሽ ነገር ምንድን ነበር? ያው ልጁ የእሱ ልጅ እንዳልሆነ ነው። በቃ ሌላ ባዳ እንዳይበላው ልጁ የእሱ ልጅ አይደለም በሚል ነው። በቃ ልጁ ማለት እኔ ማምኛት ነበር። ተሙ የእሱ ልጅ አይደለም ለሌላ ባዳ ሊበላው ነው ብላኝ ስትከራከረኝ እኔም የእውነት መሰለኝ የወንድሜ ንብረት ለምን ሌላ ሰው ይበላዋል ብዬ እውነቷን ነው ብዬ እሷ ጋር ተባብሬያለሁ። እንግዲህ አቶ እንዳልካቸው እህት እያለችኝ ያለችው ነገር ይሄንን ነው። ተደጋጋሚ ጊዜ ጠይቂያት ነበረ። የዚህ ሴራ ጠንሳሽ አንተ ካልሆንክ ባለቤት ነው ልትሆን የምችለው ብለን ብዙ ነገሮችን ለማጣራት እየሞከርን ነበር። ምክንያቱም እስካሁን በተፈጸሙት ወንጀሎች መሀል ሰዎችን እያገኘን የተሙ እናት፣ የተሙ አባት የመሳሰሉትን ምክንያቶች እያገኘን መጣን እንጂ ዋና ወንጀለኛው ማን እንደሆነ የደረስንበት ወይ እጃችን ላይ የረገጠ ነገር የለም እና ያንን ነገር ለማወቅ እየጣርን ያለ ነው። ለዚህ ነገር ግን እህትህ ልትተባበረን ፈቃደኛ አይደለችም እና ምናልባት አንተ የምትጠይቃት አንዳንድ ነገሮች ካሉ። እኔማ የምጠይቃት ነገር ምንድን ነው? ፀሐይ ያሳደግሽው ልጅ ነው የሄደች። የሚያሳዝነው ደግሞ እናቱ መዓዛ የእሷ እናት ቤተሰብ ማገት፣ አንዳንድ ነገር ማሳቀቅ ምን አመጣው? ምን አርጋሽ ነው ሴትየዋ? ያቺ አሜሪካ ሀገር እዚህ ያገባት ናት፣ አልወለደችም። በቃ ከዛ ተሙ ልጅ አለኝ ካልኳት በኋላ ነው እንደ ቀልድ አድርጌ ነግሬያት፣ ከዛ በኋላ ነው ባህሪዋም እየተቀየረ እያስቸገረኝ ነበር። እዛ ጀምሮ ነው ባህሪዋ ያስቸገረኝ። ግን በቃ መቻል አለብኝ ብዬ ነው ከስራ ጋርም ከሷ ጋር እንትን ከምል ብዬ ስራም ከሚበላሽብኝ እዛ አንዳንድ ነገር ታበላሽብኝ አለች ብዬ ወደ ሰፊ አድርጌ እዛ ያሉ ነገር አስተካክዬ ነው አሞኝም ቢሆን አስተካክዬ ነው ወደዚህ የመጣሁት። ከዛ እሷ ደግሞ ብቻ ተከትላ የመጣች። ከእሷ ጋር አንቺ እኔ ማናገር ሲገባሽ እሷን ነው የምታውቂው፣ እኔ ነው የምታውቂው። እኔ ምን ላድርግ ወንድሜ? እኔ የእውነት መሰለኝ በቃ ልጁ አይደለም ስትለኝ ያንተን ለምን ያንተ ያልሆነ ነገር ለምን ይወርሳል በሚል ነው። በቃ በዛም እውነትም አምኛት ማለት ነው። ታውቂያለሽ እንደ ከመዓዛ በልጅነት እንደወለድኩኝ በምን ታውቃለች? በምን ታውቃለች? ስለዚህ ውሸታቸውን ነው አውቀው ነው ልጁ አይደለም ስትለኝ አመንኳት። እኔ በቃ እንዴት አድርገህ ይሆናል? ታውቂያለሽ እንደ መዓዛ እኮ ትንሽ ልጅ ነበረች ያኔ። እኔ ምን አውቃለሁ ታዲያ? አይደለም አለችኛ። ይሄን አውቃ ነው ከሌላ ታምጣው ምንም አላውቅም። ይሄ ግን ልጁ አይደለም ስትለኝ አመንኳት። እኔ እንዴት አምኛታለች እኮ ነው የገረመኝ ነገር እሱ ነው። ይኸው ልጻ አሁንም እኮ አቶ እንዳልካቸው እያለሽ ያለው ምንድን ነው እንግዲህ የእሱን የልጅነት ህይወት ታውቂያለሽ በደንብ ከመዓዛ ጋር የነበረውን ግንኙነት እያንዳንዱን ታውቂያለሽ። እና እንዴት የሁሉ ነገር ሲፈጠር ቢያንስ እስቲ እንሞክር ልጅ ከሆነ እስቲ አንዴ ነው ዲኤንኤ እንኳን እንመርምር ይባላል እኮ አይደለ? ይሄን አላልኩም። እውነት ነው ይሄን አላልኩም። ዲኤንኤ ብዬ ለሰዓቱም አልመጣልኝም። ይሄን አላልኩም። ግን በእውነት ነው እቺ ልጅ እሱ ከሄደ በኋላ የሆነ ቦታ ላይ ሄዳስ አርግዛ ከሆነስ ለሌላስ አርግዛ ቢሆን እውነቷን ይሆን በሚል ግን እኔ እሷን ተባብሬያታለሁ። እውነቷን ነው ብዬ አምኛታለሁ በሰዓቱ። በቃ ለምርመራው ግን እኔ አላሰብኩበትም፣ ጭራሽ አላሰብኩበትም። አሁንም እኔ የማይዋጥልኝ ነገር አለ ፀሐይ አንቺ ጋር ምክንያቱም ከዚህ ሴት ጋር ምክንያቱም ይኸውልሽ ስሚኝ፣ አሁን እዚህ ጋር አቶ እንዳልካቸው ያለበት የጤና እክል አለ። ከመጫወቻ ይልቅ ነገሮችን ጥሩ በሆነ መንገድ እናወራ። ፀሐይ ምን መሰለሽ፣ ከዚህ ሴት ጋር ረጅም ጊዜ ተባብረሽ ብዙ ወንጀሎችን ስፈጽሚ ነበር። መቼም ወንጀል አልፈጸምኩም እንደማትይኝ ተስፋ አለኝ። ምክንያቱም ከታች እስከ ላይ የተፈጸሙት እያንዳንዱ ነገሮች በአንቺ ገንዘብ ከፋይነት፣ ከዛ በተጨማሪ ደግሞ በእሱ ባለቤትም ይሁን በመዓዛ ትእዛዝ ሰጪነት ነበር ሲያልፍ የነበረው። ስለዚህ እነዚህን ሁሉ ነገሮች አሳልፈሽ ከመጣሽ በኋላ አሁን ላይ ምንም አይነት ወንጀል አልፈጸምኩም የሚል ምክንያት ማንሳት አትችይም። ከዛ በተጨማሪ ግን ከዚህ ሴት ጋር አብረሽ እስከሰራሽ ድረስ ዋና ሀሳቧ ምን እንደሆነ ጠንቅቀሽ መረዳት ትችይ ነበረ።
ሴት ልጅ ነሽ፣ የልጆች እናት ነሽ። ነገሮችን ማገናዘብ ይከብድሻል ብዬ አላስብም። እኔ ነገርኩ እኮ ምንም ብትለኝ ምንም ሌላ ነገር ሀሳብ የለኝም። እውነቷን ነው። በቃ ማንም ሰው ሊወስድብኝ አይችልም የወንድሜ ንብረት በሚል ብቻ ነው አብሬያት የቆምኩ ከሷ ጋር። በቃ ሌላ ነገር የለኝም። እውነት ነው። በቃ እውነቷን መስሎኝ ነው። ባቅ ኑሩን ይሟገታለሁ እንዴ? የወንድሜ ልጅ እኔ እንደዛ አድርጋለሁ እንዴ? ምናልባት እንግዲህ ንብረቱን ምክንያቱም ወንድምሽ ሌላ ልጅ የለውም ከተማ ውጭ ተሙ እዚህ ነገር ላይ ተሳታፊ ወይ ደግሞ ወራሽ የማይሆን ከሆነ የወንድምሽን ሙሉ ንብረት ወይ ግማሽ ንብረት አገኛለሁ የሚል ተስፋ። እህት ከመቼ ወዲህ ነው ሚስት እያለች የወንድሟን ንብረት የምትወስደው? በፍጹም ይሄን አላሰብኩም። አንደኛ ሲጀመር የራሴን ንብረት አለኝ። ሁለተኛ ደግሞ የወንድሜን ንብረት ሚስት እያለች የ80 ሚስት አብራ እያለች እኔ የወንድሜን ንብረት ልወስድ አልችልም። ግን የእውነት የወንድሜን ንብረት ሌላ ሰው መውሰድ አይችልም ልጁ ካልሆነ በሚል ነው የተከራከርኩት። በቃ እሷ ጋር የቆምኩት ለዚህ ነው እንጂ እኔ እሱን ንብረት ፈልጌ አይደለም። እኔ ከሷ ጋር መተባበርሽ ግን ይሄ ነው የሚያሳየኝ። ምክንያቱም ህግ ላይ ሰጥሽ ይችላል። ከሷ ጋር ግን ተስማምተሽ ብዙ ወንጀሎች እየፈጸምሽ ስለሆነ እንግዲህ ራርታ ልታካፍለኝ ትችላለች የሚል ሐሳብ ታካፍለኛለች ብዬ የማስበው ሚስት እኮ ነች። እሷ ልጁ አይደለም የኔ ነው ካለች ከሷ ጋር ነው። ልጁ ካልሆነ አይሆንም ነው እንጂ እኔ በእንደዚህ አይነት ሐሳብ ውስጥ በምንም አስቤውም አላውቅም። ታዲያ እንዴት እንደ አንድ ጤነኛ ሰው ተሙን ተደጋጋሚ ጊዜ እንደዚህ ማለት እስቲ ወንድሜ ቆይ የተሙን ሁኔታ ላይ ዲኤንኤ እናስመርመር ልጅነትን ላረጋግጥ የሚል ነገር እንደ አንድ ለምን አይፈጠርም? አሁን ላይ የሰራሻቸውን እያንዳንዱ ነገር ስንደርስብሽ ነው የሁሉ ነገር የምታስበው? ነገርኩ እኮ ዲኤንኤ አሁን ልክ ነው አላሰብኩትም። እሱን ደግሞ በሰዓቱ እንዳልነግረው ደግሞ በየዋህነቱ ሊል ይችላል። በቃ ለዛ ነው በቃ ውስጡን ለማጣራት የፈለግነው። እንግዲህ አቶ እንዳልካቸው እህትን እንደምትሰማት ነው እያንዳንዱ የምትለኝ ነገሮች ከባለቤት ጋር ምን አይነት ትብብር እንዳላት እኔና እሷ አሁን ባወራነው ነገር እንኳን ግልጽ ሆኖልሃል ይመስለኛል። እና እንደዚች አይነት እህት የተረገመች አይነት ባለቤት ነው የነበረ። በጣም አዝንልሃለሁ። የኖርከው ህይወት በጣም መጥፎ ህይወት እንደሆነ ልጁ አይደለም የተባልኩት እኮ በገዛ ባለቤቱ ነው። ልጁ አይደለም ያለችኝ እኮ የገዛ ባለቤቱ ናት። ለምን ባልና ሚስታቸው ሊያወሩ ይችላሉ ብዬ ነው። እንዴት ሊያወሩ ይችላሉ ብዬ ነው። እንዴት እሷ እኮ ልጅ አለኝ ካልኳት ጀምሮ እኮ ተቀይራለች ባህሪዋ። እኔ እሱ ይታቃሉ እንዴ? እናንተ ማን ይቀርብሻል? አባትሽ ማን ነው? ወንድምሽ ነው የሚቀርብሽ እንጂ እሷ ትቀርብሻለች እንዴ? እኔም እኮ ለዛ ነው ወንድሜ ይቀርበኛል ብዬ የተሟገትኩተኝ። ለምን እሷ ትወስዳለች የሚለው ሳይሆን ንብረቱ አንተ ጋር ነው ያለው እኮ በቃ። ታዲያ እኔ ከመዓዛ ለወደድኩ የልጅነት ሚስት ነው ታውቂያለሽ። መዓዛ እኔ ይሄ ይሁን አይሁን በምን አውቃለሁ? ለዛም እስኪ ጣረሜት እንትን ያልተኝ ግዴታ ተሙ መሆኑን ባታውቂ እንኳን እኮ ማን ነው የወንድሜ ልጅ የሚለውን ነገር ልታጣሪ ይገባ ነበር። አሁን እየጠየቀሽ ያለው አቶ እንዳልካቸው ከመዓዛ ጋር ግንኙነት እንዳለው የልጅነት ፍቅረኛው እንደነበረች እንደጸነሰችለትና ከሷ ልጅ እንዳለው አታውቂም ብዬ አላስብም። ያ ከሆነ ደግሞ ተሙ መሆን አለመሆኑን ሳይሆን ማጣራት ባለብሽ መንገድ ለወንድምሽ በዚህ ልክ አስባለሁ የምትይ አይነት ሴት ከሆንሽ ይሄን ነገር እኮ አላሰብኩበትም። በቃ ይሄ ምርመራ የምትለውን ነገር ምንም አላሰብኩበትም። በቃ ሲጀመር አንቺ ከመሰረቱም ከእሱ ባለቤት ጋር ወንጀል ውስጥ መዘፈቁን እንጂ ትክክለኛ ስለሆነት መቆሙን ያሰብሽበት ነገር አይደለም። አላሰብኩበትም ብለሽ ዲኤንኤውን ወይ ደግሞ የእንዳልካቸውን ልጅ መፈለጉን እንዳላሰብሽበት አድርገሽ እያስመሰልሽ አታውሪሽ ፀሐይ። ስለዚህ እንዳልካቸው የእናት አባት ልጅ ነች ፀሐይ፣ ግን ምን አይነት ነገር ውስጥ እንደተሳተፈች እያየህን ያለውና ነገር መናገርም አልፈልግም እኔ። እሺ እንዳልካቸው ምን አይነት ስሜት ተሰማ? እንግዲህ እንዳየህ ባለቤትህን እህትህን በመጥፎ አይነት ሁኔታ ነው ካንተ ጋር የነበራቸው ቀረቤታ። እኔ እንደማስበው ያንተን ስሜት ብሰማ ደስ ይለኛል። እኔ ምንም አላረኩም ወንድሜ። እኔ በጣም አዝኛለሁ። በጣም ከመጠን በላይ ነው ያዘንኩት። በጣም ብቻ ወዲፍጀው እኔ ፀሐይ እንደዚህ ከእሷ ጋር አብራ እንደዚህ አይነት ነገር ማበሯ ጭራሽ የልጅነቴ ሚስት እያሳደርሽ እስካሁን አንቺ ስታወሪ ሰምተሽናል አይደለ? ስለዚህ ነገሮችን እድሉን አንተ በማፋጠጥ እኮ ነው የምትጠይቀኛለህ። ስለዚህ በማፋጠጥ ምን በምንም አይነት መንገድ የልብሽን አውርተሻል። ከዚህ በኋላ የምታወሪ ምንም አይነት በቃ እንዳልካቸውን እንስማው፣ እሱ ጋር ያለውን ስሜት እንረዳ። እኔ እንዳውም ብዙ ሳወራ የልብ ድካም ነው። ብዙ አታወራ ብሎኛል ሐኪሙ። ልብህ እንትን ሲል ድረስ ጭቅጭቅ፣ ንትርክ፣ ይሄ ብስጭት ነገር እንዳታወራ ተናድበህ በምትናገርበት ጊዜ እንትን ደም ሴልህ እንትን ይሆናል ብሎኛል። እና ፀሐይ በጣም ነው ያዘንኩብሽ በእውነት። እኔ ከአንቺ እንደዚህ አልጠበቅም። ልጅሽ እኮ ነው። ተመስገን እኮ ልጅሽ ማለት እኮ
አንቺ ከእሷ ጋር ይሁሉ ልጁ ለማጥፋት መኪና በምንድን ነው የምታምኛት? በምን ምሻት? እንዴት በምን ታምኛታለሽ? እንደዛ ስላለች እንዴ እንኳን ሳትወልድ ወልዳም ቢሆን እንዴት ታምኛታለች? ወንድሜ ይሄ ነገር እንደዚህ የተባለ ነው እንደዚህ እውነት ነው ወይ ብለሽ እኮ እንኳን አላናገርሽኝ። መጀመሪያ እኮ ደህና ነበር ስመጣ እኮ ማውራትም አሁን አልጋ ላይ አልወደኩም ነበረ ስመጣ። ያው የሰለጠነ ሀገር ነበርኩት በደንብ ሕክምና ስለነበራቸው ህይወቴ ይዤ ነው የመጣሁት። እንዴ እሷ ወዲያም መጣች ተከትላኝ። እንዴ መጣች እኮ ባለቤት ምንድነው ነገሩ ምን ነው? ከአሁንም የት እንዳለች አይታወቅም። እኔ አላውቅም ወንድሜ፣ አሁን የት እንዳለች ራሱ አላውቅም። ገብቶኛል። ምንም አላውቅም። ግን አንቺ ከእሷ ጋር ማበር አልነበረብሽም ነው። በቃ ይቅርታ አድርግልኝ ወንድሜ፣ እኔ ከአንተ ጋር መቀያየም አልፈልግም። ይቅርታ አድርግልኝ በቃ። እኔ ታውቂያለሽ ስንት ዓመት አፍሪካ ሀገር ስደት እንደነበርኩኝ አውቃለሁ። ወደ 20 ዓመት እስከ 15 ዓመት በላይ ተሰደድኩ አውቃለሁ። እኔም ለዛ ነው እንደዛ ብሎ የለፋው ተንከራትቼ ስንት ነገር አይቼ ነው እዛ የደረስኩት። አሁን ደግሞ በስራ ነው የካምፓኒ ስራ ነበረ። የስራ ውጥረት ነው እንደዛ አሁን ያሳመመኝ። የምሰራበት ጊዜ ይበልጣል ከማርፍበት እና እንደ ሰዎች እንኳ እንትን ልጄ አልተዝናናሁ። ለአንድ ልጄ ነው ያለው ለቤተሰብ ልጄ አንድ ነገር ይዤ ልግባ ብዬ ነው ያሁሉ አመታት እንጂ ልጄ ልካልኝ አለች እኮ መዓዛ በሶሻል ሚዲያ ልካልኝ ነው እንደዚህ ያደረገችልኝ ልጄ መሆኔ እኮ አውቄያለሁ። ግን በዛን ሰዓት አቅም ስላልነበረኝ ነው ያልረዳሁት። ልጄ ነው ብዬ ደግሞ ባጓጓው ይሄ ልጅ ሁለት ልብ ይዞ ልቡ ይረበሻል፣ ትምህርትም አጉል ይሆናል ብዬ ነው ያለኝን ነገር አሳልፍ ይዤ የደረስኩት። አሁን ግን ሆነም ቀረም ካወቅሽ አድራሻዋ መናገር አለብሽ ለጋዜጠኛው ህግ ከታተለው ወንድሜን ያላቅም ባውቅኔ በቃ በድላኛ። እኔንም እኮ በጣም ብዙ ነገር ነው እንትን ያለች በቃ ቃይማኛለች ከሰው ሁሉ ጋር እና እኔ ባገኛት ራሱን ይፈልጋለሁ። በቃ እንግዲህ ይሄን ባልኩት ግን ይቅርታ አድርግልኝ ወንድሜ፣ ይቅር በለኝ። ይኸውልህ ፀሐይ፣ አሁን ካንቺ ምን ፈልገው ይቅር መባባሉን አይደለም። ነገ ከነገ ወዲያ የአንድ እናት ያናባት ልጆች ናችሁ። ይቅር መባባሉም ይደርሳል። ነገሮች ውስብስብ እንዳይሆኑ መርዳት የምትችለው ግለሰብ አንተ ነህ። ለተሙ የምትደርስለት ያለህን ሀብት ገንዘብ በማውረስ አይደለም። ትልቅ ወንጀሎች ተፈጽመው አልፈዋል። እነዛ ወንጀሎች ደግሞ እንዲወጣጡ በቻልከው አቅም የምትረዳን አንተ ነህ። የገዛ እህትህ እዚህ ነገር ላይ ተባባሪ እየሆነች አይደል? ከባለቤት ጋር ብዙ ነገር አሲራ ብዙ ወንጀሎች ስትፈጽም ብዙ በደሎች ስታደርስ የነበረች ግለሰብ ነች። ባለቤት ያለችበትን ቦታ ጠንቅቃ ልታውቅ የምትችለው እሷ ነች፣ ብዙ ስራዎች አብራ እስከ መስራቷ። ስለዚህ በቻልከው አቅም ያንን ቦታ አሳልፋ እንድትሰጠን ባለቤት የምትገኝበትን ቦታ እንድትነግረን ብታረጋት ደስ ይለኛል። ፀሐይ ምንድን ነው አንቺ እንዴት አታውቂም? ምንድን ነው አንቺ ግን ስሚ፣ ቆይ ልንገርሽ። እኔ ለአንቺ ያልሆንኩት ነገር አለ። አንድ እህቴ እኔ ለአንቺ ያልኩት ነገር ስሚ፣ አዳምጪ። ከልጄ የበለጠ እኮ አንቺ የቤተሰብ ኃላፊነት ይሰማሻል ብዬ እኔ ለአንቺ ማድረግ የሚገባኝ ነገር ሁሉ ነገር አድርጌልሻለሁ አይደል? ያ ሁሉ መኪናሽ ቤት ሁሉ አሁንም ታውቂያለሽ እያልኩሽ ነው። አንቺ ተይ ለእሱ ማሰብ አይደለም። አሁን ፀሐይ ነገሮችን ግልጽ ለማድረግ ሞክሪ። ትሰሚያለሽ? ይኸውልሽ ከወንጀለኛ ጋር ተባባሪ ነበርሽ እያልኩሽ ነው። ያቺ ሴት ደግሞ ተደብቃ ነው ያለችው። እዚህ ወንጀል ላይ ቀጥተኛ ተሳታፊ አንቺ ነሽ። አላውቅም፣ መፍትሄ አይሆንም። ተግባባን? ያለበለዚያ ደግሞ ማውጣት ባለብሽ መንገድ እንድታወጪ አደርጋለሁ። እንዳልካቸው ልጅን የምትፈልግ ከሆነ በገንዘብ አይደለም ልትተባበረው የምትችለው። ከዚህ ጋር ስታሴር የነበረው ባለቤትን የት እንዳለች እንድጠቁመን ንገራት። ቆይ ንገሪሽ። ኧረ ተይ እባክሽ፣ ያመመኝ ያለው እባክሽ ንገሪኝ፣ እባክሽ ንገሪኝ። መለመን እኮ የለብህም እንዳልካቸው መናገር ካለበት ነገራት እንድትነግረን ንገሪኝ ነው የምልሽ ያለሁት እኔ። ታውቂያለሽ ያለች ምትወጣ ተናገሪ። አሞኝ አታጭሁኝ እንዳያንማው መታሰቢ ከሆነ ያለበትን ቦታ ማወጣት ትችላለች። ሰሚያለሽ? መመናቀርሽን ተይና መናገር ያለብሽን ነገር ተናገሪ። ለእሱ የምታስቢ ከሆነ እያንዳንዱን ነገር ንገሪ። ሰሚያለሽ? ፀሐይ መናገር ካለብሽ እያንዳንዱን ነገር ንገሪ።
ወንጀለኛ ነሽ አንቺ። እሺ ከዚህ በላይ ነገሮችን እንትን ማለት የለብሽም። አላውቅም በቃ ታውቂያለሽ። ለምን አትነግሪኝም? እኔ አላውቅም ወንድሜ ታውቂያለሽ። አላውቃትም በቃ ታውቂያለሽ። አላውቅም እኔ ይሉኝታ ይዘሽ እንጂ ታውቂያለሽ። ምንም ይሉኝታ የለውም እንዳልካቸው ከወንጀለኛ ጋር ለሷ ነው አንቺ አሁን ለኔ ትነግረኛለች ወይ ያለችበት ቦታ ታውቂያለሽ አንቺ ንገሪኝ። እሺ ንገሪኝ በቃ ያለሽ ቦታ ግድ የለም አንቺ ህግ ይከታተለዋል ግድ የለሽም ንገሪኝ። ለኔ አልነገረችኝም ትረዳኛለሽ። አላውቅም እኔ በቃ ታውቂያለሽ ምንም ማድረግ እንዳልካቸው ማድረግ አልችልም። በቃ በሚያሳዝን ሁኔታ እንግዲህ ልጅ አባቴ ነው ብላ አይቀበልም። እህትንም ደግሞ አንጠልጥለን ወደ ወህኒ ነው የምንወረውራት። ተግባባን? ተረጋጋ አንተ። ይኸውልሽ ትሰሚኛለሽ ፀሐይ፣ ያለበዛ አንጠልጥዬ ወደ ህግ ቦታ ይዤ እሄዳለሁ። እሺ ወንጀለኛ ስለሆንሽ አንጠልጥዬ ለህግ አካላት አቀርብሻለሁ። እንግዲህ ንገሪኝ እባክሽ ተይዣለሁ። ያየሽ ነው ለወንድምሽ እውነት የምታስቢ ከሆነ ለምን ወንጀለኛዋን አሳልፈሽ አብረት አልሰራም እሷ ነች ለዚህ ሁሉ ተጠያቂ ካልሽ ያለችበትን ለምን አሳልፈሽ አሰጪኝ? አሰማኝ ማለት ለምንድን ነው አሳልፈሽ ማሰጪኝ? ምንድን ነው ያልሰማሁሽ ያለሁት? ለምን አሳልፈሽ እንደማሰጪኝ ንገሪኝ። አላቅም የለም ምክንያትሽን ንገሪኝ። አላቅም አልሽ ፈርተሻት ነው? ለምን ፈራታለሁ? ካልፈራሻት ንገሪና እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ካልፈራሽ ንገሪኝ። እንዳልካቸው ለምን ልትና ሰማኛለህ ባለቤት እቺንም ሴትዮ ልታጣቸው ነው የሚሆነው። ስሚ ምንድነው የምታደርጊው አንቺ? አንተ ምን ሆነህ ነው መሀል ላይ ይጣጣልና ነው አንተ እንደዚህ ድርቅ ብለህ እንትን የምትለኝ? ምክንያቱም ረጅም ጊዜ ለወንጀሏ ተባባሪ ነበርሽ። ዛሬ ላይ ያለችበትን አታውቂም ብዬ ስለማላስብ ነው። ወንጀሏ ተባባሪ የሆንኩት መስሎኝ ነው አልኩ። መስሎሽም ይሁን ምንም ተባባሪ ነበርሽ። አለማወቅ ደግሞ ከተጠያቂነት አያድንም። በትነግሪኝ ምንድነው ችግሩ? ለማትነግሪኝ ነው? እባክሽ ንገሪኝ። ያለችበትን አላውቅም። እኔ አላውቅም በቃ ሰሚያለሽ እያንዳንዱ ነገር ልትናገሪ ፈቃደኛ አይደለሽም። እንግዲህ ፀሐይ ሰሚያለሽ እኔ እህቴ ስለሆንሽ ነው አይደል እንዴ ቤት ሁሉም የሰራሁልሽ አውቃለሁ። ታውቂያለሽ ሁሉ ነገር አይደል እንዴ ታውቂያለሽ ሁሉ ነገር። ቤቱ ግን በእኔ ስም እንደሆነ ታውቂያለሽ አውቃለሁ። እና ልጆች መበተን ትፈልጊያለሽ አንቺ። ልጆች ይበልጣሉ። ታዲያ ለምን አትነግሪኝም? ለምን አትናገሪም አንቺ? እንዴ እሷ ነው የምትበልጠው ነው የምበልጥ? ማንም የሚበልጠውስ ንገሪኝ። ማን ይበልጣል? ታዲያ ለምን አትነግሪኝ? ያለችበት ለምን አትነግሪኝ? ምንድን ነው ያስነካችሽ ሴትዮዋ? እንዴ ምንድን ነው ያስነካችሽ? ተረጋጋ እንዳልካቸው እንዴ ንገሪኝ ያልኩሽ ነው። እኔ ምናልባት ካልገባሽ ንገሪኝ በቃ ያለችበትን እነግርሃለሁ። እሺ ንገሪኝ። እሺ በቃ ንገሪኝ። እሺ የት ነው ያለችው? እንዴ ስለዚህ ይሄ ሁሉ ነገር ጩኸት፣ ዛቻ፣ ብዙ ነገሮች ተጠቅመን መጨረሻ ላይ ልትነግሪኝ ፈቃደኛ የምትሆኚው? ከመጀመሪያ ብትናገሪ ኖሮ ምናልባት ወንጀለኛዋን አሁን ይዘናት ይሆን ነበር። ነገር ግን ይሄ ሁሉ ጊዜ መፍጀት በቃ ወንድሜ ሞጆ ነው ያለችው። ሰሚያለች ፀሐይ እርግጠኛ ነሽ ሞጆ ነው ያለችው? ሞጆ ናት። ይኸውልሽ ጊዜ ማጥፋት የለብንም እንዳትዋሽኝ። እርግጠኛ ነሽ ወይ? እርግጠኛ ነኝ ወንድሜ ሞጆ። ካሜራ ጀርባ ለተሙ ደውሉልኝ ቶሎ። መኪናውን አዘጋጁት። ካሜራማን እቃዎችን ሰብስብ። ሰሚያለሽ ዋሸሽኝ ከሆነ ግን በጣም ከባድ ነገር ነው የፈጽም። እሷን የምትይዟት ሰዎች በቁጥጥር ስር አውሉልኝ። እሷን ወንጀለኛ ነች።